እቺ ትዕግስት አላቃትም። እኔ ጋር አልነበረችም ጭራሽ። በደንብ አድርጋ ታውቃለች ማን ጋር እንደነበረች እህቷ ማለት ነው። በላይ የሚባል ጋናት የነበረችው እኔ ጋር አልነበረችም። አላቃትም። መልኳንም አላቃት፣ አግኝቻትም አላቅ፣ አውርቻትም አላቅ። ግን ልጅቱ እሱ እኔ ጋር ይገናኛል፣ ስራ ላኪልኝ ምናምን ሴቶች ተሰብስበዋል እኔ ጋር ተባበርኝ ያለ ድሮ ይደውል ነበረ። እኔ በዛን ሰዓት ደግሞ ድልልነት አልሰራም ነበር ጭራሽ። ለምን ልጆቼ ነበረ ማሳድገው። በአጋጣሚ ሆኖ እሺ የደወለልኝ አረብ ቁጥሩን የሱን እሰጣለሁ። ከዛ ተቀብሎ እሱ ይልካቸዋል። የእሷ እህት ጉዳይ ደግሞ ከሰጠሁት ቁጥር እኔ አላስታውስም። ደወለልኝና በሁለት ወር እንደሰራች እህቷ ማለት ነው። እህት በቀደም የሰጠሽን ስራ እኮ ልጅቷን እያሰቃዩዋት ነው፣ 27,000 ሪያል ሰርቃለች ብለው እያሰቃያት ነው እና አናግርልኝ። የትኛው ስራ ነው? እሺ ቁጥራቸው እስኪ ስጠኝ ላናግራቸው፣ ለሴትየዋ አናግርልኝ አለኝ። ከዛ ወደ አረቧ ደወልኩኝ እኔ ከሱ ተቀብዬ ቁጥር ማለት ነው። ሳናግራት አረቢቱ አዎ ለምን እንደዚህ በላይ የሰጠሽ ልጅ ያኔ ብር ሰርቃለች ብለሽ ዘግተሻታል። እንዴት ነው 27,000 ሪያል በምን ሂሳብ ነው እሷ የምትሰርቀው ብዬ ጠየቅኳት። ላትዝልሚያ ህፃን ልጅ ናት፣ ላትዝልሚያ ማሐድ ይስርግክ ስላት አይ ወስዳለች። የኔ ምምኪን የራስሽ ሰው የሚገባ የሚወጣ ሌላ ካለ እንጂ ሸቃላ ምስኪና የአንቺ 27,000 ሪያል አትሰርቅ ብዬ አናገርኳት። ከዛ ምን ትለኛለች? ሰርቃለች። በምን አወቅሽ? እንዴት እርግጠኛ ልትሆን ቻልሽ? ብትሰርቅ ይዛው ነው የምትጠፋው። አንቺ ቤት ናት ያለችው፣ ፈትሻች። ከሰረቀችሽ ፈትሽ። የት ወጣች? ወጥታ የሆነ ሼክ ጋር ደውለን አለችኝ። ሼክ ታውቂያለሽ አለችኝ። አዎ ደውዬ ለሼክ አዎ ሰርቃለች እንደዚህ አይነት የሚለውን ቃል ሴትዮ የተጠቀመችበት ጠንቋይ ለማለት ነው። አዎ ሼክ ከቢር አለችኝ። እሱ ጋር ደውለ አዋቂ ማለት ነው። ምን አልገባኝም። ሼክ ኤሽ ስላት አዋቂ ደውለን ሼክ ከቢር ባባ ደውሎ እንደሰረቀች እና መኪና መጥታ በአዝረጊስ ቋጥራ ለሰውየው እንደሰጠችው ተናግረዋል። አና ወላሂ ማፊ ሐራም አለኪ። ልጅቷን ብትሰርቅም ብሩ ጋር ትሄድ ነበረ። ለምን አንቺ ጋር ተመልሳ ቁጭ ትላለች? አላህ አጣና አግል ፈክሪ ላትዝልሚሃ ብዬ ወላሂ አነ ማእግደር እሰውሺ አቦና በስ ብላ በዚህ አናግራት እንደዚህ እያለች ነው ብዬ ደግሞ ለበላይ እሱ ጋር የምትኖር የነበረው ያደረሳት ማለት ነው ልጅ እሱ ጋር የነበረችው ቁጥሩ ያደረሳት ስራ ላይ ሀበሻው ደውዬ አናግሬዋለሁ። እንደዛ ብዬ አናግሬዋለሁ። ሲጀመር እኔ ጋር አልነበረችም፣ እኔም አላደረስኳትም ስራ ልጅቱ። በእንደዚህ ምክንያት ግን ደውዬ አናግሬላታለሁ። አረቡ ለሴትየዋ አናግሬ መልሼለታለሁ ለበላይ። ይሄ ነው ያለው። ከዛ መጨረሻ ላይ ለምንድን ነው አንተ እንዴት እንደዚህ ሊሆን ቻለ ብዬ ስጠይቀው ደግሞ እየደወሉ ወደ ፍቅረኛም ነበራት መሰለኝ ወደ ምናምን እየደወለች በቃ ሊገድሉኝ ነው ሰረቅሽ እያሉኝ ነው ምናምን ስትለው እንሰጣለን እኛ አዋጥተን ብለው ነበረ መሰለኝ። እኔ አላቅም ይሄንን ታሪክ በኋላ ላይ ነው የሚነግረኛለሁ። አዋጥተን እንሰጣለን ብሎ ያ ፍቅረኛዋ ደግሞ ተዋጥቶ ብር እንሰጣለን እያሉ ለሰውየው እየተናገሩ ነበረ። በኋላ ላይ ማለት ነው የተቆጣው ሰውየው በጣም የተበሳጨ ልጁ ብሩን ይዞ ማለት ለመዳም ባል እኔ አላውቀውም። እሷ በስልክ አገናኝታቸው ፍቅረኛዋንና ጓደኛዋን ምናምን ብላ በሱ ቁጥር አስደውሎ ከዛ እናዋጣለን እንሰጣለን። እንዴ ያልሰረቀች እንዴት እንደዛ ብላችሁ ቃል ትገባላችሁ? እነሱ ናቸው ያሉ እና ልጁ ደግሞ ብሩን ከሰበሰበ በኋላ ይዞት ጠፋ። ወደ ጅዳ ሄደ። የእሷ ፍቅረኛ ማለት ነው ያለውን ይዞት ሄደ አለኝ። ከዛ እሱን አገር ሲገባ አሁን ሲጠየቅ እኔ ጋር እንደነበረች እኔ እንዳደረስኳት እንደዛ አድርጎ ነው ያስረዳቸው። እኔ ደግሞ ዝም አልኩኝ። ለምን ዝም ያስባለኝ መንገድ ደግሞ እዚህ ሀገር ህገ ወጥ ነኝ ለራሴ
የልጆች እናት ነኝ፣ ፈርቼ ነው የምኖረው። ብዙ ነገር ይላሉ። እኔ ግን የለሁበትም። ይሄ ነገር ነው። እች ናት የተፈጠረችው። ሰውየው የሚደዋወል የነበረ ከነሱ ከበላይ የምትባል እጀዛ ቦታዋ በላይ ጋ ነው። ግን በላይ ቆይ ሰናይት በላይ የት ደረሰ? አሁን በላይ የት ነው? በላይ የሀገራቸው ልጅ ነው። እነሱ በደንብ አድርገው ያውቁታል። አገር ገባ። ለእኔ አገር ገብቶ ተይዞ ሲገባ ሲይዙት እኔ አይደለሁም ብሎ ሁሉ ነገር ወደ እኔ እንዳስገባኋት እኔ እንደማውቃት እግዚአብሔር ምስክሬ ነው አልኩሽ። አንድ ቀንም አውርቻት አላውቅም ልጅቷ። እኔ ጋም አልኖረችም። በዛን ሰዓትም እኔ ይህን ስራ አልሰራውም ነበር። ጭራሽ ከሀቅ የራቀ ነው። ይሄ እውነት አይደለም። አሁን ለእኔ እነሱ እኔ እንደላኳት እኔ ጋር እንደምትኖር እንደነበረች እንደዛ አድርገው ነው የሚያስቡት። ለምን እሱን አስረዳችኝ። በላይ ለምን አታቀርበውም? ያደረሳት ስራ እሱ ጋር የምትኖር የነበረች ለምን በላይ አይቀርም? ኦኬ ጠይቃት። እሺ በላይን የምንጠራዋለን። አሁን ይሄ ጉዳይ የተፈጸመው የዛሬ ስንት አመት ነው? ስንት አመት ሆነው ይሄ ጉዳይ? ብዙ አመት ሆነው። እኔ ባላስታውሰውም 8 አመት ምናምን። 8 አመት ሆነች ልጅ። ሰዎቹ ገለው ቀብረዋት ቢሆንስ በምንድን ነው የምናውቀው? የት ደረሰች? እኔ ምንም አላውቅም። በዛን ሰዓት ልጁ ለራሱ በላይ ለራሱ ሰፋራ ደውለዋል ብሎኛል። ማንም ያዳምጠው አልነበረም በዛን ሰዓት። በጣም ሳኡዲ ማነሱም አልነበረም። እዚህ እኛ አካባቢ ሰፋራ አልነበረም። አሁን እንኳን አሉ። በዛን ጊዜ ግን ወደ ጅዳ ደውለዋል። ወደ ቤተሰቦቿ ወንድሞቿ ምናምንም እንደዚህ እየተባለ ነው። ማንም ይሰማው አልነበረም። እንደዛ ነው ያለኝ። ሰዎቹ ምን አድርገዋት ይሁን? አሁን እንግዲህ እኔ የመጨረሻ ንግግር እንደዛ ብዬ አናብሬ ከዛ ከስንት ጊዜ በኋላ ደግሞ ቆይ ልጨርስ። ከስንት ጊዜ በኋላ ሴትየዋ ደግሞ ከስንት ቀን በኋላ ደውላ ማታ ነበረ ደውላ አንቺ በቀደም ደውለሽልኝ የነበረ ነው? አዎ። ስለ ልጅቷ ያናገርሽኝ? አዎ እኔ ነኝ አልኳት። እሺ ስላት እንሐሸት ምን ልቤት ራሕት ትርሚ ዝባላ እንሐሸት አለችኝ። ወላ ከዛ ወደ በላይ ደውዬ ልጅቷ ጠፍታለች ዝባላ ልትጥል ብላ አረቧ ማታ ደውላልኛለች ስለው እሰይ ግልግል አገሯ ትገባለች ብሎ በዚህ ነው በቃ እኔ እና እሱ ያቆሙ። የዛሬ ስንት አመት ነው አንቺና በላይ እሱን ያወራችሁ? የዛሬ 8 አመት በቃ እዛን ሰዓት ጠፋች ካለች ሴትዮዋ 8 አመት ሆናት። 8 አመት በቃ ወዲያውን እኮ ነው። እኔ ሙሽ አናገርኳት፣ ሼክ ከቢር ምናምን አናገርኳለች። አረቧ እንደዚህ ይሰርቃለች እርግጠኛ ነን እንደዚህ ብሏል አለችኝ አይደለ? ከዛን ቀን ደግሞ መምኪን ሳምንት ቆይታ ደውላ ማታ ላይ አንቺ የበላይ ልጅ ያናገርሽኝ ነኝ አለችኝ። አዎ ልጅቷን እንሐሸት ትርሚ ዝባላ አለችኝ። ደውዬ ለበላይ ልጅቷ ጠፋች እየተባለች ነው። ጠፍታለች ዝባላ ስለው እሰይ ግልግል። ለምን ሰውየው እየደወለ ያስፈራራቸው ነበር መሰለኝ ለነበላይ። እሱን በደንብ አድርገው የሚያውቀው በላይ ሲመጣ ሳውዲ ውስጥ ነበር በላይ የዛኔ አሁን ነበረ። ከሱ አይደለ ያደረሳት ስራ እሱ ጋር አይደለም የምትኖረው የነበረችው ልጅቱ ቤቱ ሆናት አይደለም። በሰዓቱ አልተያዘም፣ ሀገር አልገባም ነበር። አልተያዘም ነበረ። አሁን በቅርብ ጊዜያት ነው የገባው። በጣም ጥሩ። እንደዛ ከሆነ ታዲያ እንደዛ ከሆነ ለምን ሀገር ሲገባ በአንቺ ማላከክ ፈለገ? ልጅቷ ጠፍታ ከሆነ ኦልሬዲ በነፍስ የያዙት ሀቢባዬ፣ በነፍስ ሲይዙት ሀቅ ማንም ሰው ያውቀዋል። ይሄ እሱ ጋር እንደነበረች እኔን እች ነገር ናት ማንም ያውቃል። ስለዚህ የአንድ ሰው ስለሆኑ ቤተሰቦቿ ሀገር ቤት እሱ ተይዞ የአንድ ሀገር ሰው ናቸው። አላቃትም የት ሀገር መሆኗንም ምን መሆኗንም ልጅቷ እግዚአብሔርን እያልኩሽ ነው። አላቃት ምንም ግንኙነት የለኝም በጭራሽ። አዎ ግን እኔ ያልገባኝ አንድ ነገር፣ አንደኛ አረብ 27,000 ሪያል ቤት ውስጥ በካሽ ያስቀምጣሉ። ባንክ እያለ ለምን በካሽ ያስቀምጣሉ? እንደዛ ለእነሱ እንደዛ እያሉ ነው። ለምን አብኳክተውታል እነሱ ለራሱ አትሰርቅም ብለው መከራከር። እሺ በቃ ስታለቅስባቸው አዋጥተን በቃ እንሰጥሃለን እስብር ምናምን እያሉት ነበረ መሰለኝ። መጨረሻ ላይ ሲጨንቀው ሀገራቸው ልጅ በአረብ ቤት ነው እኮ አዋጥተን እንሰጣለን የሚሉት አይደለም። አልሰረቀችም ተብሎ መከራከር። እሺ አዋጥተው ይዞ መሄድ እሳ የባሰ አይደለም። የሀገረሽ ልጅ እኮ ከልብሽ እሷን ለማድረስ ምን ይደረግ ታዲያ? እንዳልሰረቀች ግን ከተዋጣ በኋላ ይዞ መሄድ እሳ
እሱ እኮ ነው ብልግናው። ለእሱ አደጋ ላይ አይጥልም። ጭካኔ አይደለም ይሄ? ወንድ ልጅ መቼ ነው ወንድሟ የእናቷ ልጅ ቢሆን የተሰበሰበ ብር ይዞ አይጠፋም። እሱ የእሷን ነፍስ ለማዳን የተሰበሰበ ብር ባዳ ነው። ወንድ እንደዛ ነው። ይሄ የበለጠ ደግሞ ማስረዳት የሚችለው የበለጠ ማስረዳት የሚችለው ደግሞ በላይ ነው። በላይ ይምጣ ታምጣው እሱ። እሺ አሁን አንቺን ብጠይቅሽ ትዕግስት ተራ ነው። ተራሽ ነው ትዕግስት፣ ያንቺ ተራ ነው። ተናገሪ። የት ደርሳ ይሆን? ይህን ገለው ቀብረዋት ይሆናል። ይህን ገለው ቆራርጠው ሽንት ቤት ጉድጓድ ውስጥ ጥለዋት ይሆናል። ኧረ የለም እንዴ! እሺ ያው ሰናይት የማውቀው ነገር የለም እያለች ትስማሚያለሽ? በዚህ አልስማማም። ምክንያቱም በብዙ ጉዳይ ላይ እሷ ያልተስማማይበት ጉዳይ ነበረ። ብዙ ያደከመኝ እንደውም እሷ ናት። ከበላይ እሷ ምንድን ነው እሷ የዋሸችውን ነገር አስረጅን። አሁን እሷ ከሀስከፍ አስረዳችን። ሰናይት እኔ ጭራሽ አይቻት አላቅም። በመልክ ግን አላቃትም አይባልም። ኦልሬዲ ታውቂያታለሽ። ምክንያቱም አንቺ ነሽ ያገናኝሻቸው ከበላይ። ሰናይት አላቃትም የሚለውን ታስተካክያለሽ። በአካል አይቻት አላቅም በሚል በአካል አይቻት አላቅም። እኔ ኢጃዛ ቤት አትኖርም ነበር። እኔ ዛኔ ድለላ ስራም ጀመርኩም ነበረ። በላይ ቤት ነበር የምትኖረው። በላይ ሴቶች ተጠራቀሙብኝ እኔ ቤት እና ስራ አስገቢልኝ ሲለኝ ይህንን ስራ አገናኝ እህትሽ የገባችበትን ስራ አገናኘችውና እንደዚህ ነው ያለችው። እሷ የተናገረችው ነገር የዋሸችው እዚህ ጋር ውሸቷን ነው። እዚህ ጋር እንደዚህ ብለሽ አስረጅም። የትዕግስት እህት ልቀጥል? አዎ እናቴ ቀጥይ። የምቀጥለው ሀበላይ ቤት ልጅቱ ብትወጣም በዛ ሰዓት ቁጥር አትሰጥም። ሰናይት ቁጥር አይሰጥም ሲጀመር በዛ ሰዓት። አሁን ነው እንጂ የሰለጠነው። በዛ ሰዓት ቁጥር ዘቡን ይበላብናል እያሉ ቁጥር አይሰጡም። ሎኬሽንም አያስልኩም። ምን ይበላብናል እያሉ ቁጥር ይወስዱብናል። ደላላ ስለሆነ የኔን ሰው ይወስዱብናል በማለት ማለት ነው። እነሱ ራሳቸው ናቸው አናግረው የሚጨርሱት። ስለዚህ አልሰጠችውም፣ ለበላይ ቁጥር አልሰጠችውም። የራሷ ናት የጨረሰችው ጉዳይ። አልሰጠይም። በኋላ ላይ ስትያዝ ነው ቁጥር የሰጠየው ነገሩ ሲከር ማለት ነው። እንደገና ደግሞ እርግጥ ነው ሀበላይ ቤት ነው የወጣው። ልጅቱ ቤት ጽፌልሻለሁ ሀቡዬ የወጣው ሀበላይ ቤት ነው። ነገር ግን ስራውን ሁሉን ነገር አጣርቻለሁኝ። ሰውየው የቤታችን መሻወር የ2 ዓመት የእህቴ ሰው ዋግ ነው ብለሻል ሰናይት። ልጅቱ ስትልኪ አውቀዋለሁ ሀረቡን ብለሽ ነው የላክሻል። እና ደግሞ ሌላም ደግሞ ቆይ አንድ ያልገባኝ ነገር የትዕግስት ስምሽ ማን ነው? ለምንድን በራስሽ ስም አታረጊው? መቅደስ መኮንን ቤት ጽፌልሽ ነበር። መቅድ የኔ አእምሮ አይዝማ። የዛን የጻፍሽልኝ እንዴት አስታውሳለሁ? እዚህ ጋር እያነበብኩ አሁን ሰናይት እያልኩኝ መሲ ባልትና እያልኩ እየጠራው እያነበብኩ ነው ማውራው። ገባሽ? እዚህ ጋር አንቺ መቅደስ ብለሽ ቢሆን መቅደስ እያልኩ ጠራሻለሁ። ትዕግስት የጠፋችሁ እህትሽ ናት። ኮንፊውዝ እንዳለ እሺ። መቅደስዬ ሰናይት የራሷን ምሽዋር ታክሲ የራሷን ሹፌር ልካ ከበላይ ቤት ነው እህትሽን ትዕግስትን ወስዶ አረቡ ጋር ያደረሳት አይደለም። በላይና ሰናይት ያወራሉ። ይሷ አረቡን ታወራለይ በዘጋ ስልኳ። እንዲህ አላደረሰ አውረዳት ምናምን ተወሳስፈው የመክተብ አለ 800 ብር የሚሰሩት 400 ብር ተካፍለው የሚወስዱት የደላሎቹ ማለት ነው። እሷ ስራውን ታመጣለይ። የኔት ደግሞ በላይ ቤት ነበረኝ ብር ተካፍለው ነው እህቴን አሁን ለአረቦቹ ተጠያቂ የምትሆኑት ሰናይት ናትኝ። አረቡ ተይዞ ቀረቢና መስክሪ ስትባል የስልክ ዘገፈለኝ። ቆይ አንዴ እየገባኝ ሂድ። በስቴ 800 ሪያል ሰዎቹ የሚከፍሉት 400 ለሰናይት 400 ለበላይ ነው። አዎ የሰው ዋግም ይቆረጥባቸዋል። በዛ ሰዓት 50 ብር ይሁን 100 ብር ይቆረጥባቸዋል። ምክንያቱም ስራ ከሰናይት ሰራተኛ ከበላይ ስራ ከሰናይት ሰራተኛ ከበላይ ስለመጣ 400 ሪያል ይካፈሉታል። ግን እህትሽ ሰናይት ቤት ብትኖር ኖሮ ስራውም የራሷ ሰራተኛም የራሷ ስለሆነ ሙሉ 800 ሪያል የራሷ ነበር ብትወስደው። ኦኬ አሁን ገባኝ። እሺ የኔ ጥያቄ የነበረው እህትሽን ትዕግስትን ከበላይ ቤት መጥቶ ወስዶ ማዳም ቤት ያደረሳት ማን ነው? የበላይ ሰው ዋግን ሀመዳም ቤት ደግሞ ቤት ድረስ አይወስዱም። መንገድ ላይ ተወሳስፈው ነው የሚቀባበሉት። በዛ ሰዓት ሎኬሽን አልነበረም። ደላላም ስልክ ለሌላ ደላላ ቁጥር አይሰጡም ጭራሽ። አሁን ላይ ነው ዘመኑ እየሰለጠነ የመጣው እኮ። እሷ በላይ ነው ያደረሳት ብላለች። አንቺ ደግሞ ማን ያደረሳት እያልኩሽ ነው። የበላይ ሰው ዋግ ነው ያደረሳት።
የበላይ ሹፌር ግን ሀቤት አይደለም፣ አረቦቹ ናቸው መንገድ ላይ የሚቀበሉት። መንገድ ላይ ለአረቦቹ መንገድ ላይ ያቀበለ። እሺ ጥሩ እና እኔ ሰናይት ለአረቦቹ ተጠያቂ ስትሆን በላይ ደግሞ ለሰናይት ነው ተጠያቂ የሚሆነው። ይሷ ደግሞ ጭራሽ እሱ ነው ያላከከው። ግን ይሷ አምኗን በየሰዓቱ ይቀርባል። የሸሸው ማን ነው እዚህ ላይ? ይሱ ነው በየሰዓቱ የሚቀርብ ከሆነ ይኸው ሰናይት መታለች። አቅርቢው፣ በላይም ጥሪው እና ያስረዳል። ቁጥር ልኬልሻለሁ በሱ። እሺ ጥሪው። ያንቺ የሰፈርሽ ልጅ አይደል እንዴ? ጥሪው አንቺ ና በይ። የሰፈሪ አይደለም ብቻ አይሸሽም። መቅደስዬ አይሸሽም ብለሽ የመሰከርሽለት እኮ አንቺ። እሷ የትዕግስት እህት ብላ ቲክቶክ ከፍታ ነው። ስሟ መቅደስ ነው። የራሷ ስም መቅደስ ነው። የጠፋችው እህቷ ትዕግስት ናት። ትዕግስት የዛሬ 8 ዓመት ስራ ገብታ ሰዎቹ 27,000 ሪያል ሰረቅሽ ብሎ ቤት ውስጥ አገቷት። ስራውን ያመጣችው ሰናይት ናት። የጃዛ ቤቷ ደግሞ በላይ ጋር ነው። ኦኬ ሰዎቹ 27,000 ሪያል ሰረቅሽ ብለው ቤት ውስጥ ሲያግቷት ፍቅረኛዋ ትነግረዋለች። ለፍቅረኛዋ ስትነግረው እኛ ሰብስበን እንከፍላለን፣ አገናኝኝ ሰውየውን ይላትና ሰውየውን እሷን ሲያሰቃዩት አንቺን ከሚያሰቃዩሽ እኛ አዋጥተን እንከፍላለን ይልና ፍቅረኛዋ ሰውየውን እስብር እኛ ሰብስብ እኔ ለምኜ ከሰብስቤ ከፍልሃለው አታሰቃያት ይላል። ሰውየው ደግሞ እሺ ይላል። ከዛ ብሩ ተሰበሰበ። ተሰብስቦ 27,000 ሪያል ሲሞላ ጓጓ። ከፍቅረኛው ትዕግስት 27,000 ሪያሉ በለጠበት እና ይዞ ወደ ጅዳ ጠፋ። 27,000 ሪያል ጠፋ። ከዛ በቃ ጀለሴ ተረሳች። እስካሁን 8 ዓመት ትኑር ትሙት አይታወቅም። ወንድ ባዳ ነው። ኦፍኮርስ ፍቅረኛ ባዳ ነው። አየሽ፣ የእናትሽ ልጅ ወንድምሽ ቢሆን ኖሮ አስችሉት አንቺ አረብ ቤት ታግተሽ ለአንቺ የተሰበሰበ ብር ይዞ አይጠፋ። ሀቢባዬ አንዴ ልናገር የተናገረችውን አሁን መልስ ልመልስላት። እሷ የምታወራው ያለችው ወሬ የእሱን ይዛ ነው። እሱን ያላት የት ነበረች? በላይ የነገራት ነው። እኔ ያልኩሽ ነው። በዛን ሰዓት ድልልነት ገና ነኝ፣ አላውቀውም። የእህቴን ቁጥር አገር ገብታ ተይዛ ቤቱን ስራዋን ትታ ስትሄድ ወደ ስራ እንኳን አልገባሁም። ባሌን አይፈቅድልኝም ነበር። 1 ዓመት ጓደኛዋ ነበር ይዛው የነበረው። ልጅየው ሲደውልልኝ ወደ ሳመጣው ከ1 ዓመት በኋላ ልሰራ ምናምን ቀስ እያልኩኝ እያግባባሁ ከባሌ ጋር እሱ ይደውልልኛል። በላይ የእህትሽ ቁጥር ብዙ ዘቡን አለው ላኪልኝ፣ እህቶቼ ከእህትሽ ጋር ነበሩ ምናምን ሲለኝ በመተባበር ያረኩት ነው። 400 ተካፈለች ያለችው በኋላ ላይ ነው። ቁጥር ደግሞ ምንም አይመስለኝም የነበረው እዛን ሰዓት። ይሄን የምትለው ያለችው ተንኮል አላስብም ነበር። ስራው ላይ አልገባሁበትም ነበር። አሁን ቁጥር አልሰጥም። በዛን ሰዓት ግን ማንኛው ነገር እሰጣለሁ። በቃ በየዋህነትሽ የምታደርጊው አይደለ? እሰጣለሁ። ደግነት ግን ዋጋ ያስከፍላል። በዛን ሰዓት ይሄ ነው የተፈጠረው። ቤቱ ደግሞ አያሳየኝም። ቁጥር ሰጥቼዋለሁ። ሁለተኛ በ2 ወሯን ደውሎ እንዴት አርቧን አናግሬያለሁ። ግን ማለት ነው ቆይ ማለት ሳውዲ ላይ እሷ ናት። እኔ አላደረስኳትም። ቁጥር ሰጥቼዋለሁ። ለሱ ቁጥር ሰጠው ነበረ። ሎኬሽን ልኮ ራሱ አይን በአይን ነው ያደረሳት ሰውየው ጋር። ሰዎች ራሱ የተቀበሉት ከሰው ሎኬሽን ይላክ ነበረ። በዛ ሰዓት ሎኬሽን ነበረ። ምምኪን መንገድ ላይ ቀጥሮ ሰጥቶ ሊሆን ይችላል። እሱ ነው የሚያውቀው። ሰውየው ከሰው ዋጉ ጋር ተሳፍሮ ነበር የሚሄደው በላይ ሻላዎቹ እሺ ሰናይት፣ እውነት ከሰዎቹ ቤት ጠፍታ ከሆነ ሰዎቹ ከላያቸው ላይ ለማውረድ ሲደበድቧት እጃቸው ላይ ሞታባቸውም ሊሆን ይችላል ሳያስቡት እና ደውላ ራሷ አንቺ ለማውረድ ራሷ አስባ ደውላ ይሄን ያሳስባል። ለምን አስፈለገ? ለምን እናንተ ጠዋት ሊሆኑ ይችላሉ። አዎ እንደዛ ስትለኝ ቀጥታ ነው ወደ እሱ የደወልኩት። ጠፋች እየተባለች ነው። የሀገሯ ልጅ ናት። በምን አውቃለሁ? መኖር ከጊዜ በኋላ ነው እየከረረ ሲሄድ ወደ እኔ ሁሉ ነገር አረገው። ፈጣሪ በሚያውቀው ግን እጅ አንድ ቃሌ ናት። ይኸውልሽ እሺ ሰናይት፣ እኔ አረቦችን 18 ዓመት አረብ ሀገር እንደመኖር መጠን አረቦችን አውቃቸዋለሁ። በጣም ግድ የለሽ ናቸው። አይጨነቁም፣ አይፈሩ። ጠፍታ ቢሆን አይጨነቁም፣ አይፈሩ። ምን አይፈሩ? ምንም ደውሎ ጠፋች የሚያስብላቸው ነገር የለም። በእነሱ ከፋላ ውስጥ ከሆነች ብቻ ነው ለቀራማ እነሱ ላይ አንዳንድ ጊዜ ቢጠፉ ስራ ያስገባም ሰው ምናምን ደውለው ጠፋችብን ምናምን ይላሉ።
መደወሏ አንቺ ማንም ኢትዮጵያዊ እቺ ልጅ እነሱ ቤት ናት ብሎ እንዲያስብ ስላልፈለገች ከአይምሮ ሊሆን ይችላል። ደውላ ቆሻሻ ሊጥሎታ ጠፋች። ለምን ጠፋች ብላ ራሷ ተናገረች። ገብቶሻል? ይሄ ራሷን ነፃ ለማውጣት ድጋሚ እንዳትጠየቅ በእሷ ጉዳይ ነው ይህንን ያደረገች። ግን እናንተ ይህን እያወቃችሁ እሷ ቤት መዘጋቷን እያወቃችሁ ሰዎቹ 27,000 ድርሃም 27,000 ሪያል ሰራሽ ብለው እያሰቃዩት እንደሆነ እያወቃችሁ ጠፋች ስትላችሁ በቀላሉ ትታችሁ ህይወታችሁን ኖራችሁ አሁን ይህ 8 ዓመት ህይወት ያኔ ኖርኩኝ። ስሚ እች ልጅ አሁን በዛን ሰዓት ይሄ ስራ ጠለቅ ብዬ አላውቀውም ነበር እያልኩሽ ነው። እኔ በአሁን ሰዓት እኔ ጋር ያለ ኃላፊነት ያለኝ በራቸው ድረስ ነው የማደርሰው። የፈለገ አንድ ነገር እንኳን ቢገጥማቸው ወይ አጥፍቼ የማደርገውን አደርጋለሁ። እችን ልጅ ከእሱ ጋር ናት የምትኖረው፣ ግንኙነቷ እሱ ጋር ናት። ደውዬ ያለኝን አስረዳሁት ለሱ። አገሯን ገባት አልገባች መከታተል ያለበት እሱ ነው። በምን ልወቃት? አንቺ በመልካት ጭራሽ ሀቢባ ስለዚህ በላይ በሀገርም አላቃት ነው። በሀገርም የሀገር ልጅ መሆኗን ምን እሱ ነው። በእንደዚህ ምክንያት ስራ ፈልግልኝ ምናምን እሰጠው ነበር። ቁጥር በደንብ አድርጌ እሰጠው ነበር። የእሱን ያወራትን ይዛ ቁጥር አይሰጥም ነበር በዛን ሰዓት ይበላል ተብሎ። በዛን ሰዓት በደግነቴ በየዋህነቴ ተሰብስበውብኝ ምንም ይሄ ስራ እየገባሽበት እየሰራሽ ስትሄድ ነው ብልጥ የምትሆኙ። እዛን ሰዓት ምንም አላውቅም። እልክለት ነበር እሰጠው ነበር። ፎቶን አለጣጥፎ እንኳን የሀገሩ ልጅ እንደመሆኗ እሱ ኢጃዛ ቤት እንደመኖሯ ፎቶ ለጥፎ ሊያፈላልጋት ምናምን አልሞከርም። ምንም ልትፈልጓት ምናምን አልጣራችሁም። ለእኔ ከስንት ጊዜ በኋላ ነው ማነው ስሙ የሆነች ልጅ እኔን እንዳስገባኋት እኔ ጋር እንደምትኖር እንደነበረች አርጋ ቲክቶክ ሰርታለች፣ ፖስታል እኔ ማለት ነው። እኔ ለእሷ መክሰስ እችላለሁ። የት ነበርሽ? በምን ግን እኔ ያለሁበት ህገወጥ ነኝ። እዚህ ምንም ማድረግ አልችልም። ለራሴ ፈርቼ ነው የምኖረው። አይቼ ዝም አልኩኝ። የሆነ ነገር የልጆቼን ፎቶ ባወርድ አንቺ ሰው በሊታ ለልጆች የሚረግሟቸው እኔ እንደ በቃ የሆነ ነገር አርጌ እኔ ጋር እንደምትኖር በጣም ብዙ ነገር ሂደዋል። ዝም አልኩኝ። እኔ አንቺ ጋር የቀረብኩት ደግሞ 4 ነጥብ ላደርግበት ነው። ይሄ ነገር ልናገር። ለምን ይሄ እዚህ ሀገር ህጉ ከባድ ነው። በማታውቂው ነገር ደግሞ ጠለቅ ብዬ እችናት ሀቂቃዋን እየነገርኩሽ ያለሁት የቀረብኩት አንቺ ጋር እንደዚህ ጥያቄያቸውን እንድመልስ በህዝብ ፊት ምን የሚያሳፍረኝ ነገር የለም። ሀቂቃዋ ስናት እሱ የነገረቻቸው የሀገራቸው ልጅ ነው። ምነው ሀገር ሲገባ ነው ገልብጠው ወደ እኔ የመጡት። ስለዚህ በላይም እዚህ ጋር ቀርቦ እውነታውን በላይም መናገር አለበት። ሁሉም መናገር አለበት። እያደውልላት ነው። አይ እውነቱን ለመናገር ሁለቱም ተጠያቂ ናቸው። በላይ ለልሷ ሰዎቹ አሁን ምክንያቱም ይሄ ነገር መጣራት አለበት። ልጅቷ የተወደቀች ሰዎቹ በማሰባችንን አምጡ አምጪ እያሉ እሱ ያለኝ ነው የምነግርሽ። እሱ አረቦቹ ጋር እንደዚህ እንዳሉ እኔ ይሄንን ንግግር አላውቅም። እሱ ያለኝ ነው የምነግርሽ ያለሁት። ፍቅረኛ እንደነበራት እንደሰበሰበላት እሱ ያለኝ ነው የምነግርሽ ያለሁት። እንዲህ በዛን ሰዓት እኔ ደውሎ አናግሪልኝ ሲለኝ ብቻ ነው ደውዬ እዛን ሰዓት ነው የነገረኝ። እኔ ተፈጥሯል ያለኝ። እሺ አዳምጪኝ ሰናይት፣ ልንገርሽን ነገር እኔ እያልኩ ያለሁት ስለ ፍቅረኛዋ ስለምን አለም ትስረቅም አትስረቅ የምትችሉ አንድ ሰው ስለሰረቀ አይገደልም እኮ አይደለ? ሳውዲ አረቢያ ላይ የሰረቀ እጁ ነው የሚቆረጠው እንጂ ነፍሱ አይጠፋም። ትስረቅም አትስረቅ የምትችል ሰዎቹ በቤታቸውን ዘግተው የማሰቃየት መብት የላቸው። ሰርቃለች ብለው ፖሊስ ጠርተው አዳምጪኝ፣ ፖሊስ ጠርተው ለፖሊስ ነው አሳልፈው እሷን መስጠት መብት ያላቸው እንጂ አንዲት ኢትዮጵያዊትን በቤታቸውን ዘግተው በገራፉ ማሰቃየት መብት የላቸው። አንደኛ እናንተ ህገወጥ ብትሆኑ ይህን ስታውቁ ወዲያው ለፖሊስ ሲጠቁሙ ይገባ ነበር። ባለመጠቆማችሁ የዚች ልጅ ነፍስ ጠፍቶ ሊሆን ይችላል። አሁን 8 ዓመት ሙሉ የወደቀችበት ያለችበት አይታወቅም። ደውያለሁ ብለዋል ሀቢባዬ። ወደ ሰፋራ እርዱኝ ብሎ ደውለዋል። ወደ ሱልጣ ሊፈራ ይችላል። አልደወለም አላት። የሚደውለው ማሪ በሰው በሳውዲያዊ ዜግነት ባለው ሰው ተደርጎ እውነት ነው። ግን እሱ ወደ ሰፋራም ደውያለሁ። ሚሰማኝ ያለኝን ንግግር ማለት ነው። ሚሰማ አላገኘም።
ሀቅ ነው። ንገርሽ አንድ ነገር እኔ እኮ እኛ ኢትዮጵያኖች የሚምታታብን ነገር አለ። ሰፋራ እና ፖሊስ ጣቢያ። ሰፋራ ስራው ኤምባሲ፣ ስራው ፓስፖርት ማደስ፣ ኦኬ፣ የዜግነት ጉዳዮችን መፈጸም። ኤምባሲ የተከፈተው ለዲፕሎማቲክ ሪሌሽን ከሀገር ጋር ለሚገናኝ እንጂ ለእኛ ችግር አይደለም፣ ለእኛ መካሰሻ አይደለም። ሰው ሲካሰስ የሚካሰስ ፖሊስ ጣቢያ ነው። ወንጀል ሲፈጸም ስናይ ለፖሊስ ነው የምናመለከተው፣ ለኤምባሲ አይደለም። አይመለከተውም ኤምባሲ። ማመልከት ያለብን ለፖሊስ ነው። ይሄኔ ደርሳችሁላት ነበር በነፍስ በህይወት ትኑርም አትኑርም አሁን የምናውቀው ነገር የለም። ምናልባት ሰዎች እስካሁን ቤታቸው ውስጥ አግተውም እያሰሯት ሊሆን ይችላል። ሲደበድቧት እጃቸው ላይ ያርፋባቸውም ሊሆን ይችላል። ገባሽ? 8 ዓመት ቤተሰብ ጋር ሳትደውል አየኋት የሚል አካል ሳይኖር እንዴት 8 ዓመት ሙሉ እንዴት? አሁን እናንተ ባዳ ስለሆናችሁ ረስታችኋት ህይወታችሁን ቀጥላችኋል። ባዳ ማንም እኔ ስሜ ሀቢባ ሁልጊዜ ጸሎቴን እናቷ እቅፍ ትግባ ነው የምለው። በቃ ፈጣሪ አምላክ እች ልጅ በጻፉልኝ ቁጥር መጥፎ ነገር ባሉ ቁጥር እናት ናት። የፈለገ ቢሆን እንደዚህ ወጥተሽ ስትቀሪ እናት ትጠብቃለች። የወለደ ነው የሚያውቀው። ሁሌ ጸሎቴ ነው። በጣም ነው ማዝ በሷ በጣም ነው ማዝ ነው ከሁለት ያኔ በጣም ከምልሽ በላይ ለምን ሰው ነኝ። እዛን ሰዓት ደግሞ እኔ ጋር ኑራ ቢሆን አስተላልፌ ለሱ እየነገርኩት ነው። እሱ በደንብ አድርጎ እሱ ጋር ነው ግንኙነቱ ያለው። ገባሽ? እኔ ጋር አሁን እየተደወለ ቀጥታ እንደዚህ እየተባለ የሚያስፈራራኝ ከሆነ ምን ከሆነ የራሴን እርምጃ ወይ ወስድ ነበረ። እዛን ሰዓት ያለኝ ደውይልኝ፣ ደወልኩኝ፣ አናገርኩኝ፣ ደወልኩለት ለሱ እንዲህ እንዲህ ተባለ አልኩት። በቃ አስረዳኝ። እሱ ደግሞ ጠፋች ስለው ሳትገባ ስትቀር ሀገር መከታተል ያለበት የሀገሩ ልጅ ናት እሷ። እኔ ሀገር እንደ በቃ ተይዛ ሀገሯ ሄዳለች። ከጊዜ በኋላ ነው እንዴ ጠፋች ተብሎ ሀገሯ አልገባችም እንዴ ብዬ በቃ ለራሴ ጥያቄ የሆነብኝ የለችም ሲባል እንጂ ማንም ሰው ህይወቴን አልኖርም። እኔ ያሳዝነኛል። ሰው ነኝ፣ የሰው ልጅ ነኝ። የምን የወጣችሁ ልትሰራ ነው፣ ሰርታ ልትለወጥ ነው። እንደኔ ስደተኛ ናት። በሷ መንገድ አልፌበታለሁ። እኔ ለማንም ሰው እንደዚህ ረስተሽ የምትኖሪ አይደለም። እሺ ጽጌያች የእናትሽ ልጅ ስትሆን ምን ታደርጊያለሽ? ቀጥ ብለሽ ሴትዮዋ ቤት ድረስ አትሄጂም ነበር? አላውቀውማ። ቤቷ እማውቀው ከሆነማ ሌላ አደርጋለሁ። ሎኬሽን ልከዋል እኮ ብለሻል። ሎኬሽኑ በዛን ጊዜ ሎኬሽን ነበረ፣ ይላላኩ ነበረ። የቤቷ ትላክለት፣ መንገድ ላይ ያቀብላት፣ እሱ ነው የሚያውቀው ነው ያልኩሽ። ከባድ ነው በእውነት በጣም ነው የሚያሳዝነው ነገሩ። ግን ማለት እናት ብቻ ናት መቼም ልጇ ልትረሳ ማትችለው። እናትዬው በየቀኑ ቁጭ ብለው በር እያዩ ከዛሬ ነገ ልጄ ትመጣለች ወይ በጣም ከባድ ነው ያስባሉ። እመቤቴባቸው ታብስላቸው ልጃቸው በአየ ሰበብ ወደ እቅፋቸው እንድትገባ ሁሌ ዘላለሜ ምኞቴ ነው በዚች ልጅ ሀቢባ። እሺ በህይወት ካለች እውነት ሴትዮዋ እንዳለች ጠፍታ ከሆነ የተወደቀች ሳውዲ ምድር ነው አይደል? ሀበሻ ብዙ ያለበት ከዓለማችን በሀበሻ ብዛት አንደኛ ጎግል ላይ የተመዘገበ ሀገር ነው ሳውዲ። በሀበሻ ብዛት ሳውዲ ውስጥ ሀበሻ ከመብዛት የተነሳ ትንሽ ተራምደሽ ሀበሻ ነው የምታገኘው። የትም ገደል ሳውዲ በረሃ የሚሆኑ የትም ቦታ ሀበሻ አለ። ስለዚህ ሴትዮዋ እንዳለችው ቆሻሻ ልጥል ወጥታ በዛው ቀርታ ከሆነ አስበሽዋል? 27,000 ሪያል ሰረቅሽ ያሰሯት ሴትዮ ቆሻሻ በብቻዋን እንድትጥል ሲለቋት ታየኝ እኮ ሲለቋት። ከዛ አንቺ ጋር ደግሞ ቆሻሻ ልጥል ወጥታ ጠፋች። እኔ ደግሞ ከዛ ስር እውነት ጠፍታ ቢሆን 1% እውነት ጠፍታ ቢሆን ብለን እናስብ። አንድ አበሻ አግኝታ አንድ ጃዛ ቤት አትገኝም ነበር? ኧረ ተይዛም ሀገሯ ትገባ ነበር። እዚህ ሀገር ከባድ ነው። ሀበሻ ውጥት ግብት ብለሽ አታገኝም። ገጠር ስለሆነ ሁሉ ፈርቶ ተደብቆ ነው የሚኖረው። ሁሉ በየስራው ነው። እንደ ጅዳ ሪያድ ምናምን ሊሆን ይችላል ውጥት ብለሽ ሀበሻ ልታገኝ። እዚህ ግን መንግስት ነው ቀጥታ የሚይዝሽ። በዛን ጊዜ ወይ ጥሩ አረብ ካገኙሽ ተጠግተሽ ቁጥር አፈላልገሽ ትደውያለሽ ወደ ቤተሰቦች። አግተዋት ጉልበቷን እየበዘበዙ ይሆናል። እሱም አንድ ነገር ሊሆን ይችላል። በህይወት ካለች ይሁን 27,000 ሪያል ለመተካት 8 ዓመት በነፃ እያሰሯት ይሆናል። 8 ዓመት ጭንቅላቷም ሴትዮዋ ደግሞ ጠንቋይ ስለምታምን ለምን ጠንቋይ ነገረኝ ያለችው። በምን አወቅሽ ሰናይት? በምን አወቅሽ? አላህን ፍሪ። ሌላ ሰው
ሰው ዘርፎስ ቢሆን እንዴት 27 ሺህ ብር ምስኪን ሰራተኛ ሰረቀች? ብትሰርቅ ደግሞ ለምን ከቤትሽ አልጠፋችም ነበረ? ሰርቃ እንዴት እዛው ትቀመጣለች ስትል አዋቂ ነገረኝ። አዋቂ ማለት ጠንቋይ ነው። ስለዚህ ጠንቋይ ነገረኝ ያለች። ስለዚህ በጠንቋይ የምታምን ከሆነች ሴትዮ አስመትታ አይምሯን አስታ ቤተሰቦቿን እንድትረሳ አድርጋ በነፃ ጉልበቷን እየበዘበዘች ይሆናል። ደሞዟን ላለመክፈል ይሆናል። 27 ሺህ ሪያል እንዴት 27 ሺህ ሪያል ሰው በካሽ ቤት ያስቀምጣል? ብዙ እኮ ነው። ባንክ የሚባል ነገር እያለ የሰለጠነ ሀገር እየኖሩ ኢትዮጵያ ውስጥ እንኳን እኮ ሰው ገንዘብ ቤት ውስጥ አያስቀምጥም። ከባድ ነው። እሺ መቅደስ ደወልሽ በላይ ጋር? ደወልኩ ግን ስልኩ አልሰራልኝም። በኢሞም አለ የለም። ኢትዮጵያ ነው ያለው ልጅ ኢትዮጵያ ይህ እኮ የሰው ነፍስ ነው። ሻንጣ እኮ አይደለም። ወይ ወርቅ ወይ ልብስ ወይ የሆነ ነገር አይደለም። ስለዚህ እኔ አሁን ቀጥታ ደውለታለሁ። እሺ ሞክሪውን እንዲሆነ ሰናይትን ጠይቂያት። እሷን አሰራውን የኔ የቤት መሻወር የእህቴ ቤት መሻወር 2 ዓመት ሰርቷን እኛ ጋር ብላለች። ታክሲ ደማ የመቅጠር አቅም አለው ማለት እዚህ ካታር ታክሲ የሚሰሩት ህንዶች፣ ሀበሾች፣ አፍሪኮች ምናምን ነው እንጂ አረብ ታክሲ አይሰራም። እነዚህ ሶሪያዎች ምናምን ካልሆኑ ሳውዲያዊ ሆኖ ምሽዋር ታክሲ የሚሰራ ሰውዬ ነው ከዳማ የሚቀጥረው። እነሱ ናቸው የሚያውቁት እንግዲህ እና ሰናይት እና በላይ ይሄ ነገር አንዴ ጋለተራይ እሱን ያላት ወሬ ነው የምታወራው። ምሽዋር ይሁን ሴት ነው። እኔ ወንዶች እንኳን ቢጠልቡኝ ወንድ አረብ አላናግርም። እኔ አያጤኒ ለው ሰማሕት ሕሩመትክ ብዬ ነው የማናግረው። ወንድ አናግሬ ብዙ አላቅም ወይም ማቃቸው ምናምን ከሆኑ ነው። በዛን ሰዓት ደግሞ ሴቶች ነው እኔ የማናግረው። ምሽዋር ይሁን ምን ይሁን የእህቴ ሰዋግ ነው የምትዩ አልኩሽ። እኔ እሱን ያስያዛችሁ ወሬ ይዛችሁ ለእኔን ለማጠቆም እኔ አዎ አናግሬያታለሁ። አረቧን የተፈጠረው እየነገርኩሽ ነው። ሰውየው ግን ምሽዋሪ ስራ ምን ይስራ አላውቅም። ሴት ነው እኔ የማናግረው። ሴት ነው የማናግረው የነበረው። እሺ መቅደስ ማን እንዳላት ትመልስ። መቅዲ ማን ነው ሰውየው? የእህቴ ምሽዋር ነው ታክሲ ነው የሚሰራው ያለሽ ማን ነው ብላለች። ሰናይት ያለሽ በሰዓቱ ራሷ ናት። ከዛ ቀላቀያቸው ራሱ በላይና ሰናይትን ቀላቀያቸው። ልኬልሻለሁ ሪከርዱን። ቀስ ብሎ ማውራት ይቻላል፣ ግን ሰው ስድብ ነው ስድብ ሴትዮዋ ማለት ነው። ሰናይት እኔ ያልኩት ተረጋጊና ግጅን ቢያንስ አንቺን በማይጎዳ መልኩ የሚጎዳሽ ከሆነ በማይጎዳ መልኩ ተባበሪና ለምኜሻለሁ፣ አልቀሸብሻለሁ ብሎ ብዙ ጊዜ ሰናይት ይሄንም ካልሸመጠጥሽ ማለት ነው ራሱ ማያገኝተሽ ነው የምትለምንኝ። የት አግኝተሽ መቼ አውርተሽ ታውቂያለሽ? አንቺ በጽሁፍ ነው የልጆች ፎቶ ባወርድ ስድብ ነው። እኔ በቃ እንደ ነፍሰ ገዳይ ነፍሰ በሊታ ማትዩ የለም። አፋለሽ ደግሞ ለምኜሻለሁ አትይኝም። አላናገርሽኝም፣ አላናግርም። ለምን? እኔ ለራሴ ህገወጥ ነኝ፣ እፈራለሁ። ተጠያቂ ትልቅ ተጠያቂ እሱ አለ። እኔ ደግሞ በእንደዚህ ቁጥር ሰጠች ብሎ የምትጠይቁኝ ጠይቁኝ። ሌላ ነገር ግን አንቺ እሱ ምንም እንዳላረገው ነች። እሱን ያስያዛችሁ አምጥተሽ ነው እኔ ጋር ነው የከመርሽ። ፎቶ ገዳይ ነሽ ነፍሰ በሊታ የምትሉኝ ትሙት ትኖር ለእህታቸው ባል በሰላም ላግኛት ነው የምትዩ። ነፍሰ በሊታ ገዳይ ልጆችሽን እንገድላለን። እኔማ በትዕግስት በጣም ዝም ብዬ ጠብቂያቸዋለሁ። በስመ አብ በይ። እኔ በልጆች አልመጣሁም። ወደ ልጆች አባት ተባበሪኝ ነው ያልኩት። የሌላ ዜጋ ነው በብ እንዳለ ታውቂያለሽ። ያላረጋችሁ ነገር የለም፣ ምንም ችግር የለም። አሁን አንቺ ዝም በይ። ይምጣ ልጁን አምጡ ብቻ። ሰናይት ምንም ነገር ብትልሽ ትዕግስትን ልትረጃት ይገባል። ምክንያቱም እህቷ አረብ ቤት ታግታ እየተሰቃየች እየተገረፈች ያልሰረቀችውን 27 ሺህ ሪያል አምጪ እየተባለች የነበረች ናት። ከዛ በኋላ ደግሞ ለ8 ዓመታት እህቷ ድምጿ ጠፍቷል። ሰዎቹ ይግደሏት፣ እጃቸው ላይ ትሙትባቸው፣ ምን ትሁን አታውቅም። እኔ እኮ በትዕግስት ብዙ ነገር
ተብያለሁ። ብዙ ነገር አሳቀው ምንም ተናግሬ አላውቅም። አልቅሼብሻለሁ ግን አትልም። በልክ ድረስ ነው የሚሄዱት የነበረው። አንድ ቀን እረዳቸዋለሁ። ፈጣሪ ልጅቱን ወደ እናቷ እቅፍ ፈጣሪ እንባቸው ያብስ። ሁሌ ነው የምለው ባሉኝ ቁጥር ባገኘው ቁጥር የነሱ አንድ ቀን ተናግሬ አላውቅም። እስቲ ቮይስ አልብኝ ብላለች። ስለምንሽ ላስልክፈት ማስረጃ አለኝ ስለምንሽ እያለች ነው። ቮይስ ትክፈት። ትክፈት ክፈቺ። እኔ እንጃ ክፈቺ። መቼ ነው የቀረጹት አላውቅም። ክፈቺ። አውርተን አናውቅም ስላልሽ ነው። በጽሁፍ ነው በምንድን ነው አውርቼሽ አላውቅም ስላልሽ ለምኛታለሁ። ስንቴ ነው አለሁ ግን አልቀዳሁትም። የዛኔ ግን ለምኜሻለሁ፣ አልቅሼብሻለሁ። አንቺ የእናቴ ታማብኛለች ብዬ አልቅሼሻለሁ። ልኬልሻለሁ ቮይስ ያልሽው አገናኘቻቸው እንትናና በላይና ሰናይ እኮ የላክሽውን ልክፈት። አንቺ ሰናይና በላይ ሰናቸው ነው። የቱ ነው? እሺ ክፈች። አዎ አዎ እሺ አልተስማማሁኔ ሀቢባ ከአንቺ ጋር ልንባገር ከሪያድ ኤምባሲ ሰናይት ስቴፑን ታስረዳን። መቅደስ ያልገባኝ ነገር አለ። እንኳን ያጠፋቸው የቱ ጋ ነው? ምን ጋ ነው? እሱን አስረጅኝ። አልገባኝም። እኔ ብዙ ነገር ስለምሰማ ከዚህ በፊት ነግረሽኝም ከሆነ ይጠፋብኛል። ድጋሚ ንገሪኝ። ድጋሚ የምነግርሽ እመሰክራለሁ ብለሽ ጠፋሽ ያልሻት ለማን ነው? ምንድን ነው የምትመሰክረው? ሚዩቱን ፈትቼዋለሁኝ። አሁን ፈተሽው። አረቡ ቀርቦ እሰጣለሁ ያኔ እንደሰጠሽ መስክሪልን ተብላ ተሸምግላ እሺ ብላ አረቡ ተከሶ ቀረበ። የት ተከሰሰ? ከዛ ስልክ ዘግታ ጠፋኝ። ለምን? የት ተከሰሰ? ኤምባሲ ወይስ ፖሊስ ጣቢያ? ፌስቡክ ነው። ኤምባሲ ነው ወይስ ፖሊስ ጣቢያ? በኤምባሲ አልተቀበሉንም። በእርግጥ ግን ተከታተለን ነበረ። በኤምባሲ ማለት ነው። ይሄ ኢጋማ አላቸው። ያው ኤምባሲ ማለት ነው መሰለኝ። ቀረበ። አዎ አዎ። እሺ ማን ጠበቃ ቀጠረ? ቀርቦ የሰጠኝን አምጣው። እኛ ጎበዝ። አንቺና ማን? እህቶች አሉ፣ ወንድሞችም አሉኝ። ኦኬ። አዋጣችሁ እናንተ ጠበቃ ቀጠራችሁና ተከሰሰ ሰውየው። አዎ ሰውየው ተከሶ ነበረ። ጥሩ። ወረቀቱ እኮ ልኬልሻለሁ። እሺ አላየሁትም። ብዙ ፋይል ነው የላክሽው። አስረጅኝ እንደዚህ። ከዛ በኋላ ሰውየው ቀርቦ ምስክር እኔ ያልተቀበልኩም ብሎ ካደ፣ እኔ ጋር አልመጣችም ብሎ ካደ፣ ማን የሰጠኝ ነው ያለው? ወይኔ እና ሚስትየው ጠፋች። ደውላ አይደለ የሰጠኝ ሲል በሰዓቱ ሰናይ ተሽባ ተስማምታ ነበር። ዝግም በሰዓቱ አቅርቦት የነበረውን ሰውዬ ቁጥር ልኬልሻለሁ። አረ ልኬልሻለሁ። እንትተሽ እዚህ ጋር በደንብ አስረጅኝ ሴትዮ። ቁጭ ብዬ እኔ እሱን የማይበት ጊዜ የለኝም። እሺ ኔትወርክሽ ነው ውዴ ወይስ መቀላጠፍ አቅቶሽ ነው? ኔትወርክሽ ነው? አረ ኔትወርክም ነው። ኦኬ እሺ። ይኸውልሽ እናንተ ጠበቃ አቁማችሁ ጠበቃ ቀጥራችሁ፣ አዳምጪኝማ። ጠበቃ ቀጥራችሁ ከሰሳችሁት። ከዛ ሰውየው አይ ኔትወርክ ባን ጋይስ እኔ ላስረዳሽ ሀቢባ፣ ጠበቃ አይደለም ከኤምባሲ ተደወለልኝ። እኔ ላስረዳሽ ብዬ ነው። ከኤምባሲ ተደወለልኝና ስለ ትዕግስት ጉዳይ እንድታስረጅኝ። እሺ ያለው ኤምባሲ ነው፣ ግዴታዬ ነው መቅረብ።
ኤምባሲ ላይ ችግር የለብኝም ምን እንዳለ እች ንግግር ልናገር ማለት ነው። እንደዚህ ነው በዛ ነው እንደዛ ብሎ ሲያናግሩኝ እሺ ስትመጡ እቀርባለሁ አልኩት። ኤምባሲ ነው ጠበቃ አይደለም። ኤምባሲ የሚሰራ ነው ልጁ ኤምባሲ የሚሰራ ነው ያለኝ። እሺና መጥቶ ግን ምን አረጋ በመባሐስ አስደወለብኝ። መባሐስ ትፈለጊያለሽ አሉ። የ2 ወር ልጅ ይዤ የሚጠባ እንዴት ብዬ ነው መባሐስ ጋር የሚሄደው? በሰፋራ እቀርባለሁ እንደዚህ ነው ለራሴ ዋስትና ቢሰጠኝ። አራስ ነበርኩኝ የ2 ወር ልጅ። መባሐስ ደውሎ መባሐስ ጋር ትፈለጊያለሽ የቁጥር በቢራቸው ማለት ነው እንፈልግሻለን ያሉ። አልቀረብኩም። ህገ ወጥ ነኝ። እንዴት ብዬ ነው ልጅ የሚያጠባ ይዤ የሚሄደው? ሰፋራ ኤምባሲ መስሎኝ ሰፋራ ላይ እሺ ብያቸዋለሁ ያለውን ነገር ላስረዳ። እንደዚህ ግን መንግስት ተደወለብኝ በመንግስት እንዴት ብዬ ነው? ስለዚህ መቅደስ እውነቷን ነው ማለት ነው። ስልክሽን አጥፍተሽ የጠፋሽው ልትመስለን። ግን አላጠፋሁም አለ ስልኬን አልቀረብኩም። እዛ የተጠራሁበት ቦታ አልሄድኩም። ለምን ከሄድኩኝ የሚሆነውን ነገር ታውቂዋለሽ። የ2 ወር ልጅ አለኝ እያልኩሽ ነው የሚጠባ። ለእኔም ከባድ ነው። በሰፋራ መንገድ ግን ለእኔ ዋስትና በሚሰጡኝ ይችን የተፈጠረችዋትን አሁን የምነግርሻለሁ ትናገራለሁ ብያለሁ። እሷ የያዘችው ተሸምግላ አይደለም። ማንም የሸመገለኝ የለም። ሰፋራንን ደወለልኝ። እሺ ያለውን አስረዳለሁ። ከዛ መባሐስ ደወለልኝ። ሸሸሁኝ፣ አልቀረብኩም። ልጅ ነበረኝ፣ እፈራለሁ። ይሄ ነው። ትዕግስት ወጥተሽ ግቢ፣ ኔትወርክሽ ይቆራረጣል። ሄደሽ አለቀሱ። ሲጀመር በልጅሽ አስፈራራሽ ወይ ነው? ማን አስፈራራሽ? መቅደስ እንደሱ አይደለም የሚወራው። መጀመሪያ ኔትወርክሽን አስተካኪና ቁጭ ብለሽ ለእህትሽ ነፍስ ፍትህ ልጠይቂ። እህቴ ሞታለች ወይስ አለች? የኢትዮጵያ ሕዝብ ይፍረደኝ ብለሽ ነው የመጣሽው እዚህ ጋር። ስለዚህ ተረጋግተሽ ከስርሽ የሚሾካሾኩትን ዞር በሉልኝ ብለሽ ቁጭ ብለሽ በስርዓት ቆፍጠን ብለሽ አስረጂ። ዝም ብለሽ አትቀላቂ። ያቆምሽበትን ልንገርሽ። መጀመሪያ ያቆምሽበት ምን ላይ መሰለሽ? ሰዎቹ እናንተ ኤምባሲ ከሰሳችሁ፣ ጠበቃ ቀጥረን ብለሻል። ከሰስም። ከዛ በኋላ ሰውየው ካደ። ቤት ያልመጣችም ማን ሰጠኝ አለ ብሎ ካደ። ሲክድ ሰውየው እንዲህ ጠፍታ ከሆነ ምን አስፈራቸው ሰዎቹ? ጋይዝ ለምን ይክዳል? ጠፍታ ከሆነ ሀሸት ሴትዮዋ እንዳለችው ሴትዮዋ ደላላዋ ሰናይት ጋር ደውላ ሰራተኛ የሰጠሽኝ ሰራተኛ ጠፋች እንዳለችው ጠፋች ይል ነበረ። ሴትዮዋ አስቀድማ ጠፋች አለች ከጉዳዩ ላይ። እሱ ደግሞ ቤታችን መታጠቅማለች። ስለዚህ ለምን መዋሸት አስፈለገ? ከቤታቸው ጠፍታ ከሆነ ቤታቸው አካባቢ አስፋልት ካሜራ ይታያል። የወጣችበት ቀን ይታያል። ምን አስፈራው? ምንስ አስደበቀው? ለምንስ ማን ሰጠኝ? መች መጣች? ቤታችን መታጠቅም ለምን ይላል? ስለዚህ ሰውየው ሲክድ ምስክር መስክሪልን ብለው ሰናይትን ያስገባቻትን ደላላ ጠየቁ። እሷም እሺ ብላ ነበር። ከዛ በኋላ እምቢ አለች፣ ጠፋችባቸው። ይህንን ነው። ይህን በስነስርዓት አስረጅ መቅደስ። አሁን ጡን ያሉ የሰጠኝን አንጡ። እሺ ስትዘግይ አልቀረበኝም። በመልክ የሚያውቀው በላይ ነው። ምስክርነት እንኳን ብቀርብ እኮ ታውቂዋለሽ ወይ ከነዚህ ማን ነው ብለሽ እኮ ነው የምትጠየቂው። እማላውቀው ሰውየው አረብ ሴት ነኝ ያወራሁት እያልኩሽ ነው። ለማታውቂው ሰው ነው እንደ ገንዘብ ተቀብለሽ ሰው የምትሰጪው? ገንዘብ አልተቀበልኩም ሀቢባ። በዛን ሰዓት ተባብሬ ነው። ማንም አረብ እዚህ ሀገር አውቆሽው አይደለም ይደውላል። ስራ ተባበርኛለኝ። ለመጀመሪያ ነው ሸሪሐው የያዝኩት ሰውየው ማለት አውሪስ ቢሆን ሰውየው ማንም አረብ ሰው ወንድ አላናገርኩም እኔ። ሴት ስትደውልኝ ሸቃላ እንደዚህ ትነድፍ ስትል ማንም ሰው ነው የሚልከው። አይተሽ አንቺ ስታደርሽ ብቻ ቤታቸው አይተሽ መኪናይቱ አይተሽ ታደርሻታለሽ። ወንዱ እኔ ጭራሽ አላናገርኩትም። እነሱ ነበር የሚያወሩት። እሺ ፋራ በራሴ ግን እመሰክራለሁ፣ እናገራለሁ ያየሁትን። ሰናይት አንቺ እኮ ብትያዥ ሀገርሽ ነው የምትገቢው። እቺ ልጅ እኮ ሞታ ትሙት ትኑር አይታወቅም። አንቺ ከነ ልጆችሽ ሳውዲ መንግስት ምን ያደርግሻል? አይቆርጥሽ፣ አይፈልጥሽ፣ በሰላም ወደ ሀገርሽ ነው የሚሸኝሽ። እቺ ልጅ ግን ሰዎቹ በዛን ሰዓት አግተዋት ወንጀሏት አይታወቅም ነበር። እሱ እኮ ነው መቅረብ ያለበት። የሰጠ መልኩ የሚያውቀው
ሂዶ ሸቃላ ሰውየው እሺ መስክሪ ብሎ ያመጡታል አይደለ? እኔ አላውቀውም። በምን መሰክራለሁ? ሀቢባ በውሸት መሰክራለሁ? ቁጥር ነው ያገናኘው። እሱ ነው ተደዋውሎ ተነጋግሮ ያደረሰ ከሰዋ እውነታውን ታወሪያለሽ። ትቀርቢና እውነታውን ታወሪያለሽ። እውነታውን እኔ የልጆች እናት ስለሆንኩኝ በዛን ሰዓት አራስ ነኝ፣ አልቀርብም። የሳኡዲ መንግስት ጋር እኔ አልቀርብም። በሰፋራ ግን ድህንነቴን የሚጠበቅብኝ ከሆነ እቀርባለሁ። ይሄን የምናገርሽ ያለሁት ንግግርም እናገረዋለሁ፣ እደግመዋለሁ። የሚደገም ንግግር ነው። ልጅቷም ወደ ቤተሰቦቿ ፈጣሪ አምላክ እናቷ ጋር ያገናኛት፣ እንባቸው ይታበስ። ሌላ ነገር ግን ሁሉ ነገር ጠቅልላ እኔ ጋር እኔ መመስከር እሱ አድርሰዋል። ሰውየው በደንብ ያውቀዋል። መልኩ ይደዋወለው ነበረ፣ የሚነጋገረው የነበረ እሱ ነው። ልጅቷ እየደወለችለት ስትለምነው የሆነች አለች ምስክር። ሰፋራ ላይ ቀርቤ እንደዚህ በማላውቀው ምናምን ብዬ ተናግሬ ልጅቷ የሆነ ቦታ ላይ ያገኘኋት። ሳኡዲ ነው ባሏ፣ የሆነች አለች ሳኡዲ ነው ባሏ፣ ሀበሻ ናት። አንቺ እኮ አለችኝ በማታውቂው ነገር እንደዚህ እየደወለች ልጅቲቱ እርዳኝ እያለችው እያለቀሰች ገባሽ? ኧረ በእናትህ እያልኩ ልጅቷ ወደ እሱ ነበር የምትደውለው። አዎ ሀቢባ እኔ እኮ ምንም እዚህ ቦታ እኮ ጠለቅ ብዬ የለሁበትም። እሱ ነው ያለው እየደወለች የምታለቅስበት የነበረው ወደ እሱ። ልጅቱ ስታለቅስበት ቤቱ ተበላሽቶ እሱና ሚስቱ ያቺ ሳኡዲ ያገባች ጋር ሂደው ነበር። ታለች እሷ ልትመጣ ትችላለች። ትንገር እንዴት እንዳወቀች ቁጥሯን አፈላልጌ አመጣታለሁ። ለምን እየዘጋት ኧረ ወዲያ ኧረ በእናትህ እንሂድላት ምናምን እየለመንኩት ብላለች። እንዲህ አመጣታለሁ። እኔ ለራሱ እንደዚህ ስጠየቅ እኔ እንዴት ነው ተጠያቂ የምታደርገኝ? አሉ 1 2 3 አሉ። አንቺ አያገባችም ወደ እኔ ይደውሉ ምን ይሉሻል? አንቺ አሁን እሱን ስለሆነ የምታውቀው ከሱ ቤት ስለሆነ ሄደችው አንቺን ስለማታውቅሽ፣ ምክንያቱም አንቺ ስለማላውቅ አሁን እንደዚህ ስለሆነ ነው የምልሻለሁ። በደንብ አድርጎ ያለው የሚመሰክር እሱ ነው ነበር ደውላ የምታለቅሰው። ያንቺ ቁጥር የላትም ጭራሽ ግንኙነት እሷ ጋር የለኝም ሀቢባ ጭራሽ። የምታደውልለት ወደ እሱ ነው የሚደወል ነኝ እያለች እየለመነች ሳይደረስላት ሞታ ከሆነ በጣም ነው የሚያሳዝ እውነት። በላይ ጋር ልደውል። ተጠይቂ ነው ያን አስቀድሜም ነግሬያቸዋለሁ ለሁለታችሁም ማለት ነው። እንደገና የሀገሬ ልጅ ስለሆነ ደግሞ ምንም አይነት ነገር ልከላከልለት አልችልም። ህይወት የእህቴ ህይወት ነው። እንደውም እናንተ ተወልዱኛላችሁ ነሽ ተጠያቂ ብለሽ እኮ ነው ተቀሳስረ ያለሽ። እኔ ጋር እንደምትኖር አድርገሽ እኮ ነው የምታወሪ ያለሽ። እንደዛ አይደለም። እሱን በትልቁን አለበት ሀቅ ለማተቤ ነው የምናገረው። ነገር ልሞት እችላለሁ። የተፈጠረው ነገር እየነገርኩሽ ነው። እሱ እንደዚህ ያለ ቁጥር አይሰጡም ደላሌዎቹ። እሰጠው ነበረ እኔ ነበር ወይ እዛን ሰዓት እሱን የተናገረሽ ይዘሽ እኮ ነው የምታወሪ ያለሽ አንቺ። እኔ ከምንም የምሸሸው ነገር የለኝም። ዝምታዬ ነው ደግሞ ይሄን ሁሉ ያመጣው። ፈርቼ የልጆች እናት ነኝ። ዝም ስለምን እንደ ወንጀለኛ እንደምሸሽ አረግሽኝ። አልሸሽሁም። ከአንዴ 2 ቀርብ ያለው ሰፋራ ላይ እህትሽን እንድትገኝ በጣም ነው የምመኘው። እኔ ክፉ ሰው አይደለሁም። ማንም ሰው ማንም ቢሆን ማለት ነው። እሷም እንደ ማንም ስደተኛ ልትለወጥ ነው የወጣችው። ምክንያት ልሆንም አልፈልግም። እኔ በተቻለኝ እየተናገርኩሽ ነው። እናንተ ግን ሌላ ነው የምታዞሩት። ሌላ እያዞርሽ ያለሽው አንቺ ነሽ። አንዴ በልጆች ያስፈራሩኝ፣ አንዴ እኔ እንዲሁ መብራንን አንቺን ለማለምና ውጭ ምንም አይነት ማስፈራሪያ እኔ አንቺ ጋር 1 ቀን ከበላይ ጋር አነጋግረሽኛል በመስመር። ሌላ ቀን ተገናኝቼ አላውቅም። ብዙ ቁጥር ግን ይደውልብኛል፣ ፖስት ሳረግ ይላክልኛል፣ ለልጆቼን ይጻፋል። ችግር የለም ህመማችሁ ስለሚገባኝ ፈጣሪ ባገኛት ትችልጅ እያልኩኝ ዝም እላለሁኝ። ስራውን እኔ እሰጠው ነበር ብዬሻለሁ። 2 ወር ቆይቶ ቁጥሩን ሴቭ አላደርግም። እኔ ላምጣው እሱ ላምጣውም አላውቅም። ስራ ያስገባሽልኝ ሴትዮ ዘግተው እንደዚህ ያደረጓት ሲለኝ አምጣ ቁጥር ብዬ የተቀበልኩት ከስ ነው።
ውስብስብ ያለ ነገር ነው። ለምን ደግነት ዋጋ ያስከፍላል እያልኩሽ ነው። ተቀብዬ እኔ ደግሞ አናግራታለሁ በደንብ አረብኛ ስለማልችል። ሰናይት ይቅርታና ማለት ነው ደግነት ዋጋ ያስከፍላል ስትይ ቻሪቲ አይደለም፣ በነፃ አይደለም ያደረግሽው፣ ብር ተከፍሎሽ ነው። 400 ሪያል አንቺ አልተቀበልኩም። በዛን ሰዓት አልቀበልም ነበር እያልኩሽ እኮ ነው። አሁን ተቀበልኩ እኮ አልሽ፣ በኋላ ተቀበልኩ እኮ አልሽ። ከተቀበለ በኋላ እሱ አካፈለኝ እኮ አልሽ። አላልኩሽም? መቻልኩኝ ብር ተከፋ እሷ ናት ያለች። በኋላ ነው እንጂ ብር በኋላ ላይ መጀመሪያ በቅንነት ነበረ። ስራ ስላልነበረኝ አልሰራም እያልኩሽ ነው። የሰው ነው አምጥቼ እህቴ ሲደውልልኝ እተባበረው ነበረ ፈጣሪ በሚያውቀው። በኋላ ላይ ግን እየገባሽ ስትገቢ ወደ ስራ አንዳንድ እንዴ ተከፍሎ እኮ ነው ሰው የሚልከው ምናምን ይሉሻል። ሰው ጋር ስትቀርቢ እንደዚህ አሁ መካፈል ጀመሪያለሁ። ይሄን ሀቅ አልክደውም። መጀመሪያ ግን እንደ ጀማሪ በነፃ ነበረ ሰው ስራ ማስገባው። እንደ ጀማሪ ምንም ተባበሪኝ ተሰብስበዋል። ሕስድነት የለውም ምልክለት ነበረ። ይሄ ነው አባባሌ። ስለዚህ የእሷን በነፃ ነው ያስገባሻት ማለት ነው። የእሷን በነፃ ከጊዜ በኋላ ነው እኔ ከእሱ ጋር መካፈል የጀመርኩት እያልኩሽ ነው። መጀመሪያ በጥሩ አንቺ ስራውን ጀማሪ ስለነበርሽ አልጀመርኩትም፣ ስራውም አልጀመርኩም። ሸሪሐው መጥቶ እየደወለ እሱ እንደዚህ ስላለኝ እሰጠው ነበር። ማንም አረብ የደወለ የእሱ ቁጥር ነው የምሰጠው አጣርቶ። በሰዓቱ አንቺ ድለላ ስላልጀመርሽ እንደማመጥ በሰዓቱ አንቺ ድለላ ስላልጀመርሽ በነፃ ነበር ለበላይ ስራ የሰጠሽው። ከዛ በኋላ ግን አሁን ግን በሰዓቱ እንደውም ቀጥታ የሰዎቹን ቁጥር ነበር የምሰጠው፣ አላቅም ነበረ። አሁን ግን ስለማቅ የመዳም ቁጥር ቀጥታ አልሰጥም፣ ሎኬሽን አልክም እንትን ነው የምለው ብለሻል ቅድም አይደለ? በሰዓቱ እኔ ስለማላቅ ድለላ ስለማላቅ ቀጥታ ነው ያገናኘሁት። ቀጥታ የሰዎቹን ቁጥር ቀጥታ ሰጣቸው ነበረ። ከዛ ከጊዜ ከ2 ወር በኋላ ከሰራች ደውሎ እንደዚህ ተብለዋል አናግሪልኝ አለኝ። ማን መቼ የሰጠው ቁጥሯ እስኪ ስጠኝ አልኩት። ለምን እኔ ላነጋግር ነው የደወልኩላት። ለአረቧን በሚገባ የሚያክል አናግሬያታለሁ። እሺ ጥሩ ሰናይት፣ በሰዓቱ አንቺ ደላላ ካልነበርሽ እና እኔ ልስጠው ራሱ አላስታውስም፣ እሱ ነው አንቺ የሰጠሽኝ ስራ ብሎ ከ2 ወር በኋላ ሰዎቹ አገቷት። 27,000 ሪያል ሰረቅሽ ብለው አገቷት ብሎ ደወለልኝ። ሲደውል እሺ ስልኳን ላክልኝ እና ላናግራት አልኩታልሽ። ደላላ ካልሆንሽ አንድ ስራ ብቻ ከሆነ ያንን ስራ አግኝተሽ ለበላይ የሰጥሽው እንዴት ይምታል? አንድ ስራ አይደለም፣ በጣም ሸሪሐው ይደወልበታል። የስራ ሸሪሐ ነው እያልኩሽ እኮ ነው። ብዙ አረብ ነው የሚደውለው። የማን የሚሰራበት የስራ ሸሪሐውን አልኩሽ እኮ። የእህቴን ታላቅ እህቴ በደንብ የምትሰራበት የነበረው ወደ ታላቅ እህትሽ ደላላ ስለነበረች የእሷን ሸሪሐ ስለያዝሽ የእሷን መስመር ስለያዝሽ ሀቢባ ያስረዳሽ። እሷ አገሯን ስትገባ እኔ ጋር አልነበረም ሸሪሐው። ቤቷ ስራዋን ጓደኛዋ ይዛው ይዛ የሰራችው ነበረ። ከ1 ዓመት በኋላ ግን ሳየው በቃ ልሰራ ፈልጋለሁ ከጓደኛዋ አመጣሁ ሸሪሐው። ብዙ ይደወልበታል። እኔ ሸቃላ ሰራተኛ የለኝም፣ ልጆች የሉኝም በዛን ሰዓት። እሱ እንዳጋጣሚ ሆኖ ደወለ። ከእሱ ጋር ትውውቅ ይችል ራሱ በእሷ ቁጥር ስለሚያውቅ እህቶቼ እሷ ጋር ነበሩ እና ተባበሪ፣ ሴቶች መልተዋል ቤት፣ እህቶቼን ስራ ፈተዋል፣ ችግር የለም አልነበሩኝም፣ እሰጠው ነበረ። ስለሚደወል እሰጠዋለሁ። ይሄ ነው አባል እኮ አሁን እየገባኝ መጣ። እህትሽ ደላላ ስለነበረች የእሷን ሴም ካርድ ስለያሽው ሰዎቹ ሲደውሉ ሰራተኛ እንፈልጋለን ሲሉ አንቺ ቀጥታ በላይን ታገ ብዙ ስራ ነው የሚደወለው። በጣም በደላላ ጊዜ ብዙ ቁጥር ብዙ የሚደወለው የነበረው አንድ አረብ አይደለም። ገባኝ። እኔ እንዳዳመጥኩሽ አንቺ ማዳምጪኝ። ምን የገባኝ ትክክል ነው አይደለም የሚለው ተረዳውና እንዳልተረዳው ለማወቅ። እህትሽ ደላላ ነበረች። እሷ አገር ስትገባ ሴም ካርዷን ስትሺ ብዙ አረቦች እየደወሉ ሰራተኛ ይሉሻል። በጣም ብዙ ስራ ይደወላል። ሶ በዛን ሰዓት አንቺ ድለላ ስላልጀመርሽ የዛሬ 8 ዓመት ስላልጀመርሽ ለበላይ ነበረ የምትሰጪው በነፃ። እንደዛ ትክክል ነው? አዎ። ኦኬ ጥሩሽ። አሁን በላይ ጋር ሊደውል ነው ቀጥታ ጠራውን። ያሳዝናል። 8 ዓመት ሙሉ ማንም ያልጠየቃት ነፍስ የት ወድቃ ይሆን?
የሚጠየቀው በላይ ነው። እሱ ነው እንደዚህ አንስቶ ያስረከባት ለአረቦቹ። ስለዚህ ዘግተውባት እያሰቃዩት እንደነበር ስለነግራለች። ይሱ ይቀርብ ነበረ። ገብተሽ ሰናይት ናት እስከዛሬ ወደ ኋላ እያለየ ነበረው። መች ይኸው ይቀርብ ነበረ። አቅርቢልን፣ አሁን ልንጠይቀው ነው። አቅርቢልን። ኤምባሲ እንጠይቃለን። ኤምባሲ ጉዳዩን በምን እንደተወው ምን ላይ እንደደረሰ። እሺ አሁን እኮ የሸባኩ ሰጅል የሚወርድልኝም ፕሮፋይል እየቆረጥኩኝ እና ፕሮፋይል የሰው የወንድሙን ፎቶ የጓደኛውን ፎቶ አድርጎ ቢሆንስ የራሱ እንደሆነ በምን አወቅሽ? እኔኮን ሰውየው ነው እኮ አይደለም ያልኩት፣ በቁጥሩ ኢየሱስ ሲወርድ ምን ለማረጋገጥ ፈልጉ። ሰውየው ታስሮ ነበር እንዴ? አዎ አረቡ ታስሮ ነበረ። በምን ምክንያት? በመቀገራት ምክንያት መሰለኝ። ኧረ ደግሞ እርግጠኛ እንኩ ሞክሩልኝ ቁጥሩን ብዬ ስሰጥ ስጅሉ ወጣ። ስጅሉ እነዛ የሚሰሩት ደግሞ ወንጀል ስራ ነው። ታስሮ ነበር ሰውዬ ያለሽ? ይሄው ቁጥሩን ከሞክርልኝ ብዬ የሰጠሁት ልጅ ሲደውልበት ስጅሉ ሲወጣ ሪከርድ ልክልሻለሁኝ። ሰውየውና ልጅየው እንዳትልኪልኝ ማሪ፣ እንዳትልኪልኝ ስልኬ ሞላሽ። እኔ የራሴ ሰውየው ቁጥሩ በስሙ ከሆነ እኔ ራሴ ሳውዲ ሰው አለኝ። ልኬ ቁጥሩን አስጠይቃለሁ ስለ ሰውየው። ራሴን በጎረቤት አስደውይ። የሀገርሽ ልጅ ነው፣ የሰፈርሽ ልጅ ነው አይደል? የአካባቢሽ ልጅ ነው። በሚታወቅ ሰው አስደውይ እና አስጠሪ። እሺ ምን ብሎ ነው ያቆመው? ልክ ሰናይት መታ እንድትመሰክር ተደውሎላት እሺ ብላ በነጋታው ከፖሊስ ጣቢያ ሲደወልላት ስጠፋ በቃ ጉዳዩን ተው ኤምባሲ ይሱን ተው እንደገና ድጋሚ እኔ በቃ ልጅ እንጂ ልጆችን ለወይ ሰው እንዲያዝልኝ ምናምን ብዬ ይጃቸው የሄድኩት አይደለም። የሄድኩት እንድነጋገርና ጉዳይ ላረግ ነው። እዛን ሰዓት ያለቀስኩት አልሰማም ሲለኝ ነው። የግል ጉዳይ ነው። በዚህ ቁጥርሽን አስቀምጭ ምናምን ሲለኝ ያረጋቸው አርጉኝ። እስከ መቼ እኔን እችን ልጅ አላቃትም። ሁሉ ነገር ያስገባት እሱ ነው። እሱ ጋር ናት የምትኖረው የነበረችው። እችን ምነግርሽ ያለሁት ንግግር ላስረዳ ማንም ሊያዳምጠኝ አልቻለም። ደራረጉት። ለዛ ነው ልጆችን እንገድላለን ብዙ ኮመንቶች ነበር። ወዲያው ነው ማጠፋው። ደነግጣለሁ ልጆቼ ጋር እንደዛ ሲጻፍ። ለምን እናት ነኝ። የእሷ እናት ደግሞ በጣም እረዳታለሁ። እኔ እንኳን መጥፎ ጽሑፍ ሲጽፉ እንዴት እንደምንቀጠቀጥ እሷስ ምን ትሆን ይሆን ብዬ አስባለሁ ራሴን። ለዛ ነው የቀረብኩት ኤምባሲ ላይ። ኤምባሲ ምንም አላሉሽም በሰዓቱ? ለምስክርነት ስትጠሪ ለምን እንደቀረሽ? ለምስክርነትም አንድ ልጅ ነው ደወለልኝ። ትቀርቢያለሽ የትዕግስት ጉዳይ ልንጠይቅሽ እሺ አልኩት። እዛ መንግስት ደወለልኝ አልኩሽ። ኢንሻአላህ እመጣለሁ ብዬ አልሄድኩም። ማለት መንግስት ማለት ያው ከፖሊስ ጣቢያ ነው ተደውሎ ትፈልጊ ምርመራ ማለት ነው። ወደ መንግስት ነው። እኔ ደግሞ እነግርሻለሁ ምክንያቱም ያሉት ምንድን ያሉሽ ደውለው በትዕግስት ጉዳይ ጥያቄዎች አሉ እና ነው በትዕግስት ጉዳይ አይደለም ትፈልጊያለሽ፣ ቢሮ እንድትገኝ ትፈልጊያለሽ ነው ያለኝ ብቻ። ታዲያ ሌላ ወንጀል ሰርተሽ ሲሆን በምን አወቅሽ? ወንጀል የለብኝማ እሱ ነው። በኋላ እኮ ሰውየው መጥቶ ነው። ኦኬ ሰውየው መጥቶ ተጠርቶ ቀርቦ የዛሬ 8 ዓመት ሴትዮዋ ደውላ ጠፋሽ ቆሻሻ ልትጥል። ይህኔ በር አግተው 27,000 ሪያላችንን አምጪ እያሉ እያሰቃዩት ስለነበር እጃቸው ላይ ጸስጥ ስትልባቸው ተገላገልን ብለው እንጂ ለምንድነው ሰውየው ኤምባሲ ሲጠራ የሚክደው? ሳይሆን ራስ ነኝ የሄድኩት ከቤተሰብ ከእሷ ቤተሰብ ዛቻ ሲበዛብኝ ወዳጆቿ፣ የሰፈሯ ልጆች፣ የሀገሯ ልጆች ምናምን ልጆቼ ላይ እና እኔ ላይ ሲዝቱብኝ ሆንን። እንደዛ ሲጻፍብኝ ምናምን ነው በራሴ ነው የቀረብኩት እንደሆነ ተናግራ በላይ ደግሞ ለሰናይት ስራውን ላመጣችሁ ለሰናይት ደውሎ ነግሯት ሴትዮዋን አናግራ ሰናይት ኧረ እሷ አልወሰድኩም እያለች ነው። አልወሰደችም ስትላት ጠንቋዩ ወስዳለች ብሎኛል። በምን አወቅሽ? ቤትሽ ካሜራ አለ ወይ ወይንስ ሌላ ሰው ወስዶስ ቢሆን ስትላት ጠንቋዩ ነው የነገረኝ፣ አዋቂ ነው የነገረኝ ብላ አለቻት ለሰናይት። እና ጠንቋዩ እሷ ናት የወሰደችው 27,000 ሪያሉን ስላለ አምጪ እያሉ እየደበደቧት፣ እሷ ደግሞ ድብደባው ሲበዛባት ከአከራይዋ አልፋ ለፍቅረኛዋ ነገረችው።
ፍቅረኛዋ ደግሞ ሰውየውን በቃ አትደብድባት፣ እኔ ሰብስቤ ከጓደኞቼ ማዋጮ ሰብስቤ እሰጥሃለሁ አለው። ከዛም ተሰበሰብና 27,000 ሪያሉ ሲሞላ በዛን ሰዓት ደግሞ ወደ እኔ እንኳን አስገብቻት ቢሆን ወደ እኔ እየደወሉ ነበር አረቦቹ እንደምነግርሽ አለሁት የሚሉኝ እየደወሉ አምጪ አመጣሻት ልጅ ብለው ቀጥታ ወደ እኔ ነበር የሚደወለው። ሁሉ ነገር ወደ እሱ ነው የሚደወለው የነበረው። ሀቢባ ይህን ማወቅ አለብሽ እኮ አንቺ የምሰማው አንቺ ቀጥታ ቁጥር ስለሰጠሽው ለበላይ ሰዎቹን የሚያናገረው በላይ ነበረ። ከዛ እሱ ነበር ጉዳዩን ራሱ ሰምቶ ለአንቺ ያስተላል። ደግሞ እኔን ከ2 ወር በኋላ ነው ደውሎ የሰጠሽኝ ስራ ያለኝ። እኔ ደግሞ ኸላስ እሺ አምጣ ቁጥሩ ማን ነው ብዬ ሰጅዬ የደወልኩላት። ቀጥታ ወደ እሱ ነው ሁሉ ነገር የሚደወልለት። አለቻች ያልኩሽ ልጅም ቁጥሯን አፈላልጌ አምጥቼ አቀርባታለሁ። እሱ ግን መቅረብ አለበት። ይቀርባል እንዴ? እንዴት ነው የማይቀርበው? በላይ ይቀርባል። የዚህቺ ልጅ ነፍስ እንዴ ሞታም ከሆነ ማወቅ አለብን፣ በህይወትም ካለች የት እንደወደቀች ማወቅ አለብን። ምናልባት እኮ ጋይስ እስካሁን 8 ዓመት ሙሉ እዛ ቤት ዘግተውባት እኮ ጉልበቷን እየበዘበዙ ይሆናል። ስልክ አይሰጧትም፣ በር ዘግተውባት 8 ዓመት ሙሉ 8 ዓመት ከዓለም ተቆራርጣ ከቤተሰብ ተቆራርጣ በር ተዘግቶባት የጉልበት ብዝበዛ እየተደረገባት ከሆነ አይምሮ ይነካልች ልጅ። ኦኬ እንደገና ደግሞ ሴትዮዋ ጠንቋዩ ነው 27,000 ሪያሉ መስረቋን የነገረኝ ብላለች አይደል? ስለዚህ በጠንቋይ የምታምን ሴትዮ ቤት ስለሆነ ያለችው ከጠንቋዩ የሆነ መድኃኒት ተቀብላ ቤተሰቧን እንድትረሳ አድርግልኝ፣ ቤተሰቧን እንድትረሳ አድርግልኝ ብላ የሆነ መድኃኒት አድርጋ አደንዝዛት ቤተሰብ ልትረሳና በቃ ሴትዮዋን እንደ መልአክ ልትገዛ በጉልበቷም በሁሉ ነገሯ ልታገለግላት ሴትዮዋ ጋር ሆና ይሆናል። የእነዚህ ሰዎች ቤት መፈተሽ አለበት። ኤምባሲ ጉዳዩን ድጋሚ ሊያየው። እንዴት ኤምባሲስ በቃ ሰናይት ቀርባ ስላልመሰከረች ጉዳዩን እርግፍ አድርጎ ትቶ ዝም ይላል? ፍቅረኛዋ ሀገር ገብቷል። ብሩን 27,000 ሪያሉን በእሷ ስም ሰብስቦ የእሷን ነብስ ለማትረፍ ብሎ ሰብስቦ ይዞት ጠፋ። በላይም ተይዞ ሀገር ቤት ገብቷል። አሁን ላይ ሳውዲ ውስጥ ያለችው የዚህ ጉዳይ ባለቤት ብቸኛ ሰናይት ናት። ጉዳዩን ኤምባሲ እንደገና እንዲያየው ድምፅ መሆን አለብን። 27,000 ሪያል ሲጀመር እንዴት ቤት ይቀመጣል? እሺ እውነት ጠፋባቸው እንበል እንግዲህ። ሳይጠፋባቸው እንደዚህ ይሆናሉ ብዬ አላስብም። ጠፋባቸው ሌላ ሰው ሊሆን ይችላል የሰረቀው አይደለ? እች ልጅ 27,000 ሪያል ከዘረፈች ምን አስቀመጣት እነሱ ቤት? ወታ ከብሩን ይዘው ወታጠፍ ሀቢባዬ ደግሞ ምን እንደሚለኝ እንደነበር እህቶቿ እየተደወለብኝ ነው ስለው ምን አላቸው ወደ አንቺ የሚደውሉት? እንደዛ ነበር እሱ በላይ አሁን ነው ሁሉ ነገር አገር ከገባ በኋላ ነው ጠቅልሎ ወደ እኔ ያደረገው እንጂ ምን አላቸው አሉኝ። ምስክር አለኝ እኔ እዛን ሰዓት ያሬት እዛን ሰዓት ድምፅ መቅረጽ እንደ አሁን የሰለጠነ ዘመን ሆኖ በነበረ እና እዛን ሰዓት የሚለው የነበረው ንግግር መሰጀል ቢቻል ኑሮ ግን እዛን ሰዓት እንደዚህ አልነበረም፣ አልተጠወረም ነበረ። እሺ እህቶቿ ስልክሽን ኬት አመጡ? እሱ ነው የሚሰጣቸው መሰለኝ እንጂ አዎ ሲደወልልኝ ለእኔ ምን ይለኛል? ምን አላቸው ወደ አንቺ የሚደውሉ ጉዳያቸው እኔ ነው የሚለው። በጣም ይገርማል። ምንም ለነፍሱ አላዘንም ማለት ነው። ለእነሱ ቁጥር እየሰጠ አስመሳይ ነገር ነው ልበል በላይ ከዛ እዛ ሀገር በመስመር ስታገናኘኝ ተጠያቂ ልጅ ሰጥተሻል የሌለ ሰው ነው የሆነው። ክህደት ማለት ነው ራሱን ለማውጣት። በጣም ነው የተናደድኩት እዛን ሰዓት። ጩሁ ያለው ተሳድቤዋለሁ። ሪከርዱን የምትልሽ ያለችው ስታገናኘኝ እኔ እግዚአብሔርን 180 ደረጃ በቃ የማላውቀው ሰው ነው የሆነው ማለቴ። ውዴ ምን መሰለሽ ኮመንት ላይ አትፍረጅ ይላልሽኝ፣ አልፈረድኩም። ግን በላይ ለእሷ ለእነሱ ቁጥሯን ለእነሱ ከሰጠ እንዲደውሉላት እና እሷ የጉዳዩ ባለቤት ተጠያቂ እንደሆነች እየነገረ ነው ቁጥር የሚሰጠው አይደል? ቁጥር ሰጥቶ ሲደውሉላት ደግሞ ደወሉልኝ ስትለው ደግሞ ምን ፈልገው ነው የሚደውሉልሽ?
እኔ ጋር አይደውልም ካለ እውነት ካለ አላውቅም ካለ ይህ አስመሳይነት እውነት ነው። እግዚአብሔር ምስክሬ ነው። አዎ በፊት ለፊት ይቅረብና ይነገር። አንድ ጊዜ ደግሞ እኔ ከነ ልጆች ጀዛን ወርጄ ሲም ካርዴን እህቴ ጋር ትቼው ነበረ። ቤተሰብ ነገር ናት። ከዛ እሷ ጋም ሲደወል የሆነ ሰዎች እንደዚህ እያሉኝ ነው ስትል በላይ ደውይለት እንዴት ስላት ስትደውልለት እሷ እንኳን አለች ለማዕተባ ነው የምትመሰክረው። ምን አላቸው እናንተ ጋር የሚደውሉ? ምን አባታቸው አላቸው የሚደውሉ? ወደ እኔ አይደውሉም እንዴ ነው ያላት። አዎ ያቺኛው የድረሱልኝ ጥሪ ታቀርብ እንደነበረ የመሰከረችዋ ልጅ ያነገረችሽ ደግሞ እሷም አለች። እኔ አቀርባታለሁ፣ ቁጥሯን አፈላልጌ አቀርባታለሁ። ብዙ ማነሱ የለኝም፣ ግን ለማተብ ለሀቅ መናገር አለባት። አብዬ ብሩን ይዞ የጠፋው ልጅ የት ነው ያለው? እሱ ቢፈለግስ እኮ በላይ ነው የሚያውቀው። በላይ ሲመጣ ደግሞ በላይ እንጠይቋለን። ብሩን ይዞ ጠፍ ፍቅረኛዋ እሱ ያለው እሱ የነገረኝ ይሄንን እሱ ነው። አዋጥተው ነበረ በዋዲ ጨበጫ ከሚሰሩ ምናምን። ከዛ እሱም ይዞ ሲሄድ ነው አረቡ እብድ ሆነው እንሰጣለን ነገ ዛሬ እያሉ ነበረ። ልጅየው ይዞ ጅዳ ሄዳለኝ። ማን ነገረው ግን ብሩን ይዞ መጥፋቱን? ለሰውየው በላይ ነገረው ጠፍቷል ብሩን ይዞ ብሎ። ለማን? ለአረቡ እየጠበቀ ነበር። አረቡ 27 ሺህ ሪያሉን እናመጣለን ብሎ አዎ ከዛ ይመጣል እየጠበቀ ነበረ። አሁን እንሰጣለን ነገ ዛሬ እያሉት አለኝ እየተባለ ከዛ ልጅየው ይዞ ጠፋ። ይዞ መጥፋቱ ለአረቡ ተነገረ ወይ ነበር? ያጌ እንጃ ይሄን እኔ አላውቅም። ጠፋ ወይ ሳይሰጡት ቀሩ፣ ሳይመልሱለት ሲቀሩ ይናደዳል። እንደዛ ነው ያለኝ። እሱን የነገረኝ ንግግር ነው የምነግርሻለሁ። ሲናደድ ደግሞ ንዴቱን እሷ ላይ እንደሚወጣ አስበሽዋል? ይሄንን ነገር ጭካኔ አይደለም ወይ? ባያጠራቅሙት አልወሰደችም ቢሉ አይሻልም ነበር ወይ? ዛን ሰዓት የባሰ አደጋ ላይ ነው የጣሏት ልጅቷ። ገባሽ? ሰውየው ተስፋ አድርጎ ጓግቶ 27 ሺህ ሪያሌ በእጄ ሊገባ ነው ብሎ እየጠበቀ ፍቅረኛዋ በእሷ ስም አሰባስቦ ይዞት ሲጠፋ አረቡ እንዴት እንደሚናደድ እና የበለጠ ንዴቱን እሷ ላይ እንዴት እንደሚወጣባት አስቡት። እንግዲህ በዚህ ንዴት እየደበደቧት እጇቸው ላይ ጸጥ ብላባቸው ይሆናል ፖሊስ ጣቢያ ሲጠራ እኔ ጋር እኛ ቤት አልመጣችም ብሎ ይካለው። እንደዚህ ያረጋል ብዬ እንደዚህ ክህደት እንደዚህ ጭራሽ ከሱ አልጠበቅኩም። በቃ የማላውቀው ሰው እንደዚህ ይሆናል ብዬ 180 ደረጃ ቅይር አለና እንደዚህ ነው። አንቺ ነች ተጠያቂ፣ እንዲህ ነች የሌለ ነገር ታውቀዋለች። አረቡ አንድ ቀን አውርቼው አላውቅም። አረብ ወደ እሱ ነበር የሚደወልለት። በተናገረኝ መሰረት አረባ ደውያለሁ። ሰናይት ከሆነች ስራ ያስገባቻት ጸዲቁን ታውቀዋለች ማለት ነው። በዛ ጀማአ ሌላ ሰራተኛ ከሰጠቻቸው እነሱን ማግኘት ይቻላል። ሀቡዬ ጠይቂያት። ጸዲቁ ማን ነው? እንጃ። ሰዲቁ ምንድን ነው? ሰዲቁ ላለው ብለሽ ነው ውዴ? እሺ፣ ለእነሱ ጀማአ ምንም አይነት ሰራተኛ አልሰጠሽም? ጀማአ እኔ ምንም በቃ አልኩሽ እኮ ቁጥር እሱን እንደዚህ ብሎ ደውያለኝ። ደወልኩኝ፣ አናገርኳት። የጠበቀ ግንኙነት ከአረቦቹ ጭራሽ የለኝም። ያናገርኳት ሴትዮ ያለችኝን ነገርኳት። በዛ ልክ ደግሞ ተከራክሬ ያለሁ። እንቲ ኬፍ ትፈክሪ ብንት ሰቂራት ትስሩክ ትጉዑድ ማትዝልሚያ ሐራም አሌክ ብዙ ተናግሬ ያለሁ። እኔ በሰዓቱ ያልኳትንን ነግሬዋለሁ። አላህ አጣና ዓግል እዛ ሰረገት ማ ብትጉዑድ ፊ ቤቲክ እዛ ጃ ሰያራ ዓጠት ልፍሉስ هي كمان كانت بتمشي يعني ايش يجلسها في بيتك ብያታለሁ። فكري ما تسلمي بنت الناس والله هذا أبونا مشكلة والله ما عارف عارف أبونا مشكلة مالت بالوان ነው ወይስ አባታችን ነው የሚሉት? ባሏ አባታችን ነው የሚሉት፣ አቦና ነው የሚሉት። እዚያ ገር ለባላቸው ምናምን የቤታቸው ወንድ ባላቸውን አቦና ዞጂ እንጂ አይሉም። እንደዚህ በቃ ለክብርም አቦና ወላሂ ረፈድ ምናምን ይሉሻል። ጉድ አባቴ ይባልን እና ከዛ እሱ ነው ያለው። አዎ ያኔ አቦና ወላሂ ረፈድ እሺ ሰው አና ጠይቀንም እዛ ሼክ ከቢር ጋል ኪዳ እንዳነገርኩሽ ሼክ ይብላትና ደግሞ ሼክ ትላለች።
يعني كيف تسرق تأتي سيارة داجات تفكري بالعقل تروح مع سيارة ليش تقعد في بيتك؟ እሷ 27 ሺህ ያሉን ሰርቃ መኪና መጥቶ ሰጥተው ተመልሳ መጣች ቤት እንደዛ አላቸው ያ ሼኻቸው አው كيف አልኳት ما طلعت من بيتك ፍቅርታ አርጊና እውነትስ ቢሆን ማለቴ ለምንድን ነው ፍቅረኛዋ እኛ ዋተን እንከፍላለን ብሎ ብሩን ያሰባሰበው ያልሰረቀ እኔ እንጃ ይሄ እኮ በላይ ነው የሚያውቀው እንዴት እንደሆነ በምን መንገድ እናሰባስባለን ለምን ብየዋለሁ እኔ ለራሱ ያልሰረቀች ለምን ሰረቀች አው ብላችሁ እንሰጣለን ትላላችሁ እኔ እንደተከራከርኩት ለምን አልተናገርክም ብየዋለሁ እኔ እዛ እየደወለች እኛም እየደወለች እሺ ብለው እንደዚህ አዋጥተን ነበር ግን የባሰ ነው ችግሩን ከያረስ እኔ ፍቅረኛዋ ምናልባት ስረቂ ብሎ አሰርቋት እንደውም ብዬ አስባለሁ ለምን አይመስለኝም አታረገውም ለምን ሀበሻ እዚህ ሀገር በምንም በሊብነት እኔ ብዙ አይቻል በሊብነት አይጠረጠርም እኔ አትደፍርም እኔ በሚመስል ቆይ ምን እንዴ አይታወቅም ምናልባት ሞኝ ከሆነች እሺ ብላ እኔ ይሄም ግን ደግሞ ጨክኖ ከብሩን ተቀብሎ ጊዜ ይላታል እኔ እኮ ሰርቃ ቢሆን ከመኪና ጋር ተጠፋ ነበረ ለምን ተመልሳ ቤት ቁጭ ከሆነ አዎ ሰርቀሽ ከሆነ ለምን ቁጭት ያለሽ ነው ጊዜ ይላታል የማይሆን ነገር ነው አትሄድም يعني ሰርቃ ከሆነ ከመኪናው ላጥ ትላለች እንደምትለው ከሆነ የማይመስል ነገር ነው ممكن عندك قرايب ممكن حاجة عندك የራሳችሁ ቅርብ ሰው لا تظلميها ብያታለሁ ሳታውቁ ገብቶ ሊሆን ይችላል ብዙ ተናግሬያለሁ በሰዓቱ እኔ 27 ሺህ ሪያሉን የሷን መትረፊያ የሷን ነፍስ ማትረፊያ ይዞ የጠፋ ሰው ስረቂ ሐቢባ ብር ሁላትም ብያላስብም ሊላት ይችላል 27 ሺህ ብር እንደተጠራቀመ ብር አጠራቅመን ነው ያለ አዋጥተን በዋዲ 27 ሺህ ብር ሙሉ ነው ሙሉ አይደለም በደፈናው ነው ያለ አጠራቅመው እሱ ይዞት ሄደ ወደ ጅዳው ፍቅረኛው የሚባል ይሄ መጥቶ ፊት ለፊቴን ይናገር ክህደት ዋጋ የለውም ሁላችን ነዋሪ አይደለንም በዚህ ዓለም ላይ ያለችን ነገር መጥቶ ያስረዳ ልጅቷ ደግሞ በፈጣሪ አምላክ እናቷ ጋር እንባቸው ይታበስ ነው የምለው እኔ ግን አይ እሷ የፈለገ ሞኝ እኮ ይኖራል ጋይስ ሞኝ ይኖራል እሺ ብላ ምትገባ እሺ ትዕግስት እየጠበቅንሽ ነው እኮ አልደወልሽም ለበላይ በዘመድ በጎረቤት አስደውለሽ ጥሪው ብለሽ ነው